ልጆች እውቀት ለመሸመት ነው የሚመጡት። እውቀት ይዘርፋሉ ተብሎ ይሰጋል ወይ? ምንድነው ያላቸው አማራጭ? ምንድነው የተውንላቸው መንገድ? እኮ እንደ አዲስ አበባ ዩኒቨርሲቲ ብቻ ዲል የምናደርገው ጉዳይ እኮ አይደለም። እነዚህ ሰዎች፣ እነዚህ አካላት፣ እነዚህ አመራሮች ጥያቄያችንን ለማዳመጥ እንኳን ራሱ መድረክ እየሰጡን አይደለም። ዛሬ ከበላይ ትዕዛዝ መጥቷል፣ አትገቢም ያቆሟቸዋል። በአንድ በር ሲያቆሟቸው በሌላ በር ዙሮ ይገባል። ለሰላም ሚኒስቴርም፣ ለሰብአዊ መብት ኮሚሽንም፣ ለሴቶችና ማህበራዊ ጉዳዮች ሚኒስቴርም ደብዳቤዎች ገቡ። የሚያስፈልጋቸው ነገር ሲኖር አሳይመንት ፕሪንት መደረግ ሲያስፈልግበት በጓደኛ እየላኩ። ያ ብቻ እኮ አይደለም። በዚህ ምክንያት እኮ ትምህርት የሚያቋርጡ ተማሪዎች እኮ ዛሬ ምን ተፈጠረ፣ ዛሬ ምን ተባለ፣ ዛሬ ምን ተደረገ፣ ምን ላይ ደረስን፣ መፍትሄ መች ነው የሚመጣው፣ መጅሊስ ምን አለ፣ ሰላም ሚኒስቴር ምን አለ፣ ዩኒቨርሲቲ ውስጥ ምን አለ፣ ተማሪው ዴሊ የሚያስብበት ጉዳይ ይሄ ነው። በዚህ ምክንያት ብዙ ተማሪዎች ከትምህርት ቤት ተባረሩ። ተማሪ እኮ የለንም እንደ ሀገር። ደብዳቤውን ያስገባነው ክበብ ብለን አይደለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬም በፖድካስታችን በአዲስ እንግዳ ተገኝተናል። የዛሬ እንግዳችን ለየት ያለ እንግዳ ነው ይዘን የቀረብ ነው። የዛሬ እንግዳችን የኢትዮጵያ ከፍተኛ ትምህርት ተቋማት ሙስሊም ተማሪዎች ህብረት አሚር የሆነውን መሐመድ አሚንን ነው ዛሬ ይዘን የቀረብ ነው። ከመሐመድ አሚን ጋር ጥሩ ቆይታ ይኖረናል። በተለይ ደግሞ በሂጃብ እና በአንዳንድ ክልከላዎች ጉዳይ ላይ የምንሰማቸው አዳዲስ ነገሮች ይኖራሉ። ኢንሻአላህ ፖድካስታችንን ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ ለብዙ ሰዎች እንዲደርሱ እንድታግዙኝ የመጀመሪያ መልእክት ይሆናል። ማሜ ያው ጥሪያችንን አክብረህ እዚህ ድረስ ጉዳያችንን የሙስሊሙን ጉዳይ ጠቅላላ ይዘህ መጥተህ ለማስረዳት እንትን ስላልክ ጀዛከላህ፣ አላህ ያክብርህ። አሜን። መርሐባ። እስቲ መጀመሪያ ራስን በማስተዋወቅ እንጀምር። ቢስሚላህ መሐመድ አሚን ካሳው እባላለሁኝ። በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት ተማሪ ነኝ። እንደጠቀስከው ኢትዮጵያ ላይ ያሉ ዩኒቨርሲቲዎች የዩኒቨርሲቲ ጀማዓዎችን በስሩ ያቀፈ የኢትዮጵያ ከፍተኛ ትምህርት ተቋማት ሙስሊም ተማሪዎች ህብረት የሚባል የሙስሊም ተማሪዎች ህብረት አለ። የጋራ ጉዳያቸውን በጋራ ተወያይተው የሚፈቱበት፣ ስለ ጋራ ጉዳዮች የሚንቀሳቀሱበት ህብረት ከተቋቋመ 4 ዓመት ገደማዎች ሞልተውታል። ብዙ ያለፈባቸው ስቴጆች አሉ። እዛ ህብረት ላይ አሁን በአሚርነት እየሰራሁኝ ይገኛለሁ። መርሐባ። ተቋሙ እውቅና አለው? ያ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እውቅና ሰጥቶታል። ኦፍ ኮርስ። መርሐባ። የዛሬ እንግዲህ በደንብ የምናወራበት ቶፒክ የሚሆነው በተለይ አሁን ላይ በወጣው አዲስ አበባ ዩኒቨርሲቲ ውስጥ ባለው የሂጃብ ክልከላ አዲስ አበባ ዩኒቨርሲቲ ከ2016 ጀምሮ አይደል 2016 ጀምሮ ራስ ገዝ ሆኖ እየተዳደረ ነው። የውስጥ መመሪያ ደግሞ አውጥቷል። በዛ መመሪያ ጉዳይ ላይና አንዳንድ በተለይ ደግሞ የኒቃብ ክልከላዎች ጉዳይ ላይ በደንብ አድርገን የምናወራ ይሆናል። በደንብ ሄዳችሁበታል። አንዳንድ በጽሁፍም በቃላትም ደረጃ በውይይትም የሄዳችሁበት ነገር አለ አይደል? ይህንን እስቲ ከመጀመሪያው ጀምሮ ያለውን እያየን እንሂድ። ምን አይነት ሂደቶች ነበሩ? ምን አይነት ሄዳችኋል? ምላሹስ እንዴት ነበረ? ኸይር፣ ያው እንዳስቀመጥከው አዲስ አበባ ዩኒቨርሲቲ ከ2016 ዓመተ ልደት ጀምሮ ራስ ገዝ ሆኖ ተቋቁሟል። ራስ ገዝ በሚሆንበት ሰዓት በዩኒቨርሲቲው አጠቃላይ አሰራር ውስጥ ያመጣቸው ሪፎርሞች፣ ያስተዋወቃቸው አዳዲስ ሊማዶች፣ አዳዲስ አሰራሮች ነበሩ። ከዛ ጋር በተገናኘና በተያያዘ እኛም እንደ ሙስሊም ተማሪ ጥሩ ነገር ጠብቀን ነበር፣ ሲሪየስሊ ለመናገር ማለት ነው። ምክንያቱም አዲስ አበባ ዩኒቨርሲቲ እንደ ምስራቅ አፍሪካ ግዙፍ ዩኒቨርሲቲ ነው። ቁጥር 1 ላይ የሚቀመጥ ዩኒቨርሲቲ፣ እንደ አፍሪካ ቁጥር 6 ላይ የሚቀመጥ ትልቅ ዩኒቨርሲቲ ነው። አንጋፋ ዩኒቨርሲቲ ነው። ሁላችንም የምንኮራበት 75ኛ ዓመት ኢዮቤልዩ በዓሉ አልማዝ ኢዮቤልዩ በዓሉ ራሱ በቅርብ ጊዜ ነው ያከበረው። 75 ዓመት ሞልቶታል። የኢትዮጵያ ትልቅ ሀብት ነው እና ከዚህ አንጻር በውስጡ የሚያስተምራቸው ተማሪዎች የተለያየ ሃይማኖት ያላቸው፣ የተለያየ ብሔር ያላቸው፣ የተለያየ ቋንቋ የሚናገሩ፣ የተለያየ ቀለም ያላቸው፣ የተለያየ አስተሳሰብና እይታ ያላቸው ተማሪዎች ናቸው። ከሁሉም የኢትዮጵያ ክፍል ተሰባስበው ነው የሚመጡት። ኢትዮጵያ ውስጥ ስንኖር መቻቻልን፣ ኢትዮጵያ ውስጥ ስንኖር መከባበርን፣ ኢትዮጵያ ውስጥ ስንኖር መፈቃቀርን
ሪሊ አይተንበትና ተምረንበት የምንወጣበት ዩኒቨርሲቲ እንደሆነ እናምናለን። ሪሊ እንደ ኢትዮጵያ በምንኖርበት ሰዓት በምንንቀሳቀስበት ሰዓት ዜጎች በሃይማኖት የተለያዩም ሊሆን ይችላል፣ በብሔር የተለያዩም ሊሆን ይችላል፣ ምን አይነት መብት ከሀገር ምን አግኝተው ይኖራሉ የሚለውን ነገር ሚኒማይዝድ ሆኖ በትንሿ ኢትዮጵያችን በአዲስ አበባ ዩኒቨርሲቲ እናያለን የሚል ኤክስፔክቴሽን ነበረን። ሶ ሃውኤቨር 2016 ክረምት አልፎ 2017 በምንገባበት ሰዓት የገባን ሰሞን በተለያየ ካምፓስ ከዛ በፊት ባልነበረ መልኩ ተማሪዎችን እየጠሩ ኦሪንቴሽን ይሰጡ ነበር። ኦሪንቴሽን በሚሰጥበት ሰዓት ሜንሊ ፎከሱ የነበረው አዲስ መመሪያ ወጥቷል፣ ከዛ አዲስ መመሪያ ጋር አላይን ማድረግ አለባችሁ፣ ኮምፕላይ ማድረግ አለባችሁ፣ ያን አዲስ መመሪያ ክብራችሁ መማር አለባችሁ የሚል ነገር ነው። ሶ ያ መመሪያ ምንድነው? እዛ ጋር በሚገለጽበት ሰዓት ብዙ ነገራቶችን ይነካል። ፎር ኤግዛምፕል ጸጉር ማሳደግ አይቻልም። ከአንድ ነጥብ የሆነ ብቻ ትንሽ አደግ ካለ መቆረጥ አለበት፣ ማሳደግ አይችልም ይላል። የኦርቶዶክስ እምነት ተከታይ ወገኖቻችን ነጠላ መልበስ አይችሉም ይላል። ደን ከኛ ጋር እንደ ሙስሊም የሚገናኘውና ኬዙን ይዘን የመጣ ነው ጉዳይ ደግሞ ተማሪዎች ልክ እንደዚሁ በተመሳሳይ ሂጃብ መልበስ አይችሉም፣ ኒቃብ መልበስ አይችሉም የሚል ነገር ነበረ። ሶ ያንን ነገር ሲያስተዋውቁ ኢት ዋዝ ሾኪንግ አት ታይም። አላመንም ሲሪየስሊ። ያው መድረኮችም ላይ ሰምሃው አልነበርንም ነበርና ልጆች እንደዚህ ተባለ እኮ ዛሬ ሲባል አላመንም። ለማረጋገጥ ሞከርን። ለማረጋገጥ በምንሞክርበት ሰዓት ሪሊ ተከስቷል። ሶ ኦን ደ ኔክስት ያ ባለፈ በሚመጣው ሳምንት 5 ኪሎ ካምፓስ ላይ ያንኑ ነገር ኦሪየንት የሚደረግበት መድረክ ነበር። ኦኬ እስካሁን ድረስ የተጸደቀ ነገር የለም። ረቂቅ ነው መመሪያው፣ አልጸደቀም። ረቂቅ ላይ ያለው ሃውኤቨር በሰዓቱ የዩኒቨርሲቲው አመራሮች በመጡበት ሰዓት እንደ ጸደቀ አድርገው ነው የሚያወሩት። እንደ ጸደቀ አድርገው ውይይት ሳይሆን እያደረጉ ያሉት ኦርደር ነው እየሰጡ ያሉት። ካሁን በኋላ እንደዚህ ነውና እንደዚህ ነው መፈጸም ያለባችሁ፣ እንደዚህ ነው ማድረግ ያለባችሁ። ሶ እንደዛ በሚሆንበት ሰዓት 5 ኪሎ ካምፓስ ላይ የነበሩ ልጆች እዚያው መድረክ ላይ የዩኒቨርሲቲው የተማሪዎች አገልግሎት ኃላፊና የዩኒቨርሲቲው የተማሪዎች ህብረት ፕሬዚዳንት በነበረበት ሰዓት እጃቸውን በማውጣት ጥያቄ ጠየቁ ማለት ነው። ጥያቄ ያለን ብለው አነሱ። የጥያቄው ማጠንጠኛ ሜንሊ 3 ነጥቦች ነበሩ። አንደኛ የትኛውም ተቋም መመሪያ በሚያወጣበት ሰዓት የፕሮሲጀራል ህጋችን በሚያዘው መሰረት መመሪያዎች የሚወጡበት የራሱ የሆነ ስርዓት አለው። ከዛ ስርዓት መካከል ምንድነው አፌክት የሚያደርጋቸው ግሩፖች፣ ተጽዕኖ የሚፈጥርባቸው ቡድንም ሊሆን ይችላል፣ ግለሰብም ሊሆን ይችላል። መመሪያው ከመውጣቱ በፊት በዚህ ጉዳይ ላይ እንዲህ የሚል መመሪያ እየወጣ ነውና የትኛውም አይነት አስተያየት ካላችሁ ያንን አስተያየት ስጡ ብሎ ክፍት የሚደረግ ታይም አለ፣ ጊዜ አለ። ሶ ያ ጊዜ አልተሰጠም ለተማሪው። ተማሪው አልተነገረም። መመሪያ እንደወጣ ለራሱ እየሰማ ያለው አወጣን ብለው ከጨረሱ በኋላ በተዘጋጀ መድረክ ላይ ነው። ስለዚህ የመጀመሪያው ለምንድን ነው ያልተነገረን ነው። ያ ኢቭን ተማሪ ብቻ አይደለም ይሄ መመሪያ እኮ የሚመለከተው አዲስ አበባ ዩኒቨርሲቲ ውስጥ ዛሬ እየተማሩ ያሉ ብቻ ተማሪዎች አይደሉም ይሄን መመሪያ የሚመለከታቸው። ወደ ኋላ ወደ አዲስ አበባ ዩኒቨርሲቲ ልጆቻቸውን የሚልኩ ወላጆች አሉ። ወደ አዲስ አበባ ዩኒቨርሲቲ የመግባት ህልም ያላቸው ተማሪዎች አሉ። እነዛ ለራሱ መመሪያ ይመለከታቸዋል። ያ ነገር ለህዝብ ይፋ ተደርጎ እነዚያ የሚመለከታቸው አካላቶች በሙሉ አስተያየት የመስጠት መብት አላቸው። ግን ለዚያ እድል አልተመቻቸም። ለምንድን ነው ያልተመቻቸው? የመጀመሪያው ጥያቄ ነበረ። ሁለተኛው ጥያቄ ደግሞ እሺ ወጣ። ከወጣ በኋላ በግልጽ ህገ መንግስታዊ መብት አለን። የህገ መንግስታዊ መብት ምንድነው? የሃይማኖት ነጻነት መብት አለን። ሃይማኖታችንን በየትኛውም ሁኔታ ውስጥ በነጻነት ተግባራዊ የማድረግ መብት አለን። የትኛውንም የትምህርት ተቋማት ያለ ሃይማኖት ልዩነት፣ ያለ ቀለም ልዩነት፣ ያለ ብሔር ልዩነት፣ ያለ ቋንቋ ልዩነት የመገልገል መብት አለን።
ስለዚህ በልዩነት ሂጃብን በሚነካ መልኩ የሙስሊም ተማሪዎችን ኒቃብ በሚነካ መልኩ ለምን ወጣ? ለምንድን ነው መብታችን የሚጣሰው? ለምንድን ነው ይሄ ነገር የሚደረገው ነው የሚል ጥያቄ ተነስቷል በጊዜው የሚል ጥያቄ ነው ተማሪዎች ጋር ያለው። ግን ይህን ጥያቄ ምን እንዲጠይቅ ሶስተኛ ደግሞ ይሄ ነገር ወጣም ካለ መመሪያው ከወጣ በኋላ እንኳን ለራሱ ማስተካከል ቢረፍድም እንትን አይልም አለ ሰዓት አለ። ስለዚህ ያን ሰዓት ያን ማድረግ ይመቻችልን የሚል በተማሪ ውስጥ ጥያቄ ነበር። ያን ጥያቄ ይዘው ከቀረቡ በኋላ ጥያቄ አለን ብለው በሚጠይቁበት ሰዓት እዛ መድረኩ ላይ የነበሩ አካላት ለማዋየት ፍቃደኛ አልነበሩም። መልስ ለመስጠትም ፍቃደኛ አልነበሩም። ያላቸውን ነገር አስተላልፎ የመሄድ እንጂ አስተላልፎ ሄዱ የማዋየት እንትን ምንም የላቸው። ረግጠው ወጡ መድረኩን። ያው ተማሪውም ተከትሎት ቢሮ ድረስ ሄደ። ቢሮው ድረስ ከሄዱ በኋላ ይሄን ኮንሰርን ይሄን ጥያቄ ይሄን ጉዳይ በግልጽ ነገሩት። በግልጽ በሚነግሩትና በሚያስቀምጡበት ሰዓት እንደዚህ ከሆነ እሺ ተፈጻሚ አይሆንም፣ ከዩኒቨርሲቲው ፕሬዝዳንት ጽህፈት ቤት ጋር የውይይት መድረክ ላመቻችላችሁ፣ እዛ ጋር ሄዳችሁ ያው ትወያያላችሁ የሚል ነገር። መቼ ነው ይሄ? ይሄ መስከረም ወር ውስጥ 2017 ዓመተ ልደት መስከረም ወር ውስጥ። ስለዚህ ያ ተባለ። ያ በሚባልበት ሰዓት በዚህ መሃል የረቂቅ መመሪያው ቅጂ ተማሪው እጅ ውስጥ ገባ፣ ይፋ ባይደረግም ማለት ነው። እና ትንሽ ሴንሲቲቭ የሚያደርግም ነገር ነበረ። ቃል በቃል የሚለው አንቀጽ 6.6 ላይ በሰዓቱ የነበረው ረቂቅ መመሪያ ከደህንነት ጋር በተያያዙ ጉዳዮች ማንነትን ለመለየት ሲባልና ከጸጥታ ጋር በተገናኘ ምክንያት አዲስ አበባ ዩኒቨርሲቲ ቅጥር ግቢ ውስጥ ፊትን በመሸፈን ማንነትን ለመለየት አዳጋች የሚያደርጉ አለባበሶችን መልበስ አይፈቀድም ይላል አንቀጽ 6.6። ፊትን መሸፈን ኢምፕላይ የሚያደርገው በግልጽ በሰዓቱ ፊቱን ሸፍኖ የሚንቀሳቀስ ሌላ ተማሪ የለም። ሙስሊም ተማሪዎች ኒቃቢስት፣ ሂጃቢስት እህቶቻችን ናቸው። ይህንን ሃይማኖታዊ ስነ ስርዓት ይህንን ሃይማኖታዊ ድንጋጌ ከምን ጋር አያያዙት? ከጸጥታ ጉዳይ ጋርና ከደህንነት ጉዳይ ጋር ነው። ስጋቱ ደህንነት ብቻ ነው። ደህንነትና የጸጥታ ጉዳይ ነው። የተማሪው ጥያቄ ምንድነው? የአንድን ሃይማኖት አርማና መለያ የደህንነት ስጋት አድርጎ ማቅረብ ስድብ ነው። እንደ ሃይማኖት ተከታይ ትምህርት ቤት ብቻ ሳይሆን ሌሎችም ከትምህርት ቤት ቅጥር ግቢ ውስጥ ራሱ ያንን አድርጎ መንቀሳቀስ የደህንነትም ፕሮብሌም አለ ማለት ያንን ነው የሚያሳየው። ኢምፕላይ የሚያደርገው ያንን ነው። ስለዚህ ያ ነገር ተማሪው ጋር በጣም መረበሽንም ቅሬታንም ፈጥሮ ነበረ። እንዴት የደህንነት ስጋት ይባላል? እንዴት ከጸጥታ ጋር ይሄ ጉዳይ ይገናኛል? በምን አስፔክት ነው ከጸጥታ ጋር የሚገናኘው የሚል ጥያቄ ነበር። ያንንም ተከትሎ እየተቀመጡ ተማሪው ሲያስቀምጣቸው የነበር አርጊመንት ነበር። ኒቃብ ተለብሶ የሚገባው ዩኒቨርሲቲ ብቻ አይደለም፣ አንድ። ሁለተኛ ኒቃብ ተለብሶ የሚገባው ደግሞ ከዩኒቨርሲቲ ውስጥ አዲስ አበባ ዩኒቨርሲቲ ብቻ አይደለም። ቤተ መንግስት ረመዳን ኢፍጣር ላይ ልጆቻችን እናቶቻችን ኒቃባቸውን ለብሰው ሄደው አፍጥረው ይመለሳሉ። ባንክ ቤት ተመሳሳይ፣ ቴሌኮም ተመሳሳይ፣ አየር መንገድ ለመገልገል ሲሄዱ በተመሳሳይ ለማገልገል ሲሄዱ ይከለክሏቸዋል። እንደምናውቀው ለመገልገል ሲሄዱ አየር መንገድ ላይ በተመሳሳይ ፍሪሊ ያገለግላሉ። የጸጥታ ስጋት አይደለም፣ የደህንነትም ስጋት አይደለም። እዛ ቦታ ላይ እንደዛ በሆነበት ሰዓት ዩኒቨርሲቲዎች ላይ ምን የተለየ ነገር አለ? ልጆች እውቀት ለመሸመት ነው የሚመጡት። እውቀት ይዘርፋሉ ተብሎ ይሰጋል ወይ? ምንድነው እዚህ ጋር ሪሊ ስጋት ብለው እያቀረቡት ያለው ነገር? በዩኒቨርሲቲም ደረጃ ካየን ኢትዮጵያ ውስጥ ያለው ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ብቻ አይደለም። ዓለም ላይም ከአዲስ አበባ ዩኒቨርሲቲ ያው ከፍተኛ ደረጃ ያለው ዩኒቨርሲቲ ቢሆንም ትልልቅ ዩኒቨርሲቲዎች አሉ። አውሮፓ ውስጥ፣ ኤዥያ ውስጥ፣ አፍሪካም ውስጥ ስፔሻሊ ደቡብ አፍሪካ ያሉ ዩኒቨርሲቲ እነዛ እንደ ዓለም ተምሳሌት ተደርገው የሚጠሩ ዩኒቨርሲቲዎች ይህን ጉዳይ ስጋት አድርገው ያቀረቡበት መንገድ የለም። ተማሪዎቻቸውን አከባብረው ከዩኒቨርሲቲው ተማሪዎችና አመራሮችም ተቀራርበው አንዱ የሌላውን እምነትና ባህል አክብሮ ነው እየተማሩ ያሉት። ስለዚህ ሌሎች ዩኒቨርሲቲዎች ላይ
ለምሳሌ ደቡብ አፍሪካ ላይ ያሉ ዩኒቨርሲቲዎች ላይ ኒቃብ ክልከላ የለም። ኬፕ ታውን ዩኒቨርሲቲ ፎር ኤግዛምፕል ማየት እንችላለን። አውሮፓ ሄደ ማንቸስተር ዩኒቨርሲቲ ማየት እንችላለን። አሜሪካ እና ሃርቫርድ፣ ኮሪያ ውስጥ ሲኦል ዩኒቨርሲቲ ምናምን አይነት ነገር ተመቻችቶላቸው ነው የሚማሩት። የተመቻቸ ሁኔታ አለ። ችግር የሚፈጥርባቸው አካል የለም። ይሄ በሆነበት ሁኔታ እዚህ ምን የተለየ ነገር አለ? ኢትዮጵያ ውስጥ ብንሄድ እኮ ሀረማያ ልጆች ለብሰው ይማራሉ። ሰመራ ብትሄድ ለብሰው ይማራሉ። ወራቤ ብትሄድ ለብሰው ይማራሉ። ጎንደር ብትሄድ ለብሰው ይማራሉ። ችግር የለም። እዚህ ምን የተለየ ችግር አለ? በቀጥታ ልንወስደው የምንችለው ነገር ይሄ ኢስላሞፎቢክ የሆነ አክሽን ነው፣ ተግባር ነው። የሙስሊም ጠልነት መገለጫ ነው። ያንን ነው እየነገሩን ያሉት በጽሁፍ በመመሪያ። ይሄ ተብሎ ተማሪው ጋር ከፍተኛ ቅሬታ ነበረ በጊዜው። ስለዚህ ይህንን አስተላልፈው ከሄዱ በኋላ ተማሪው ቢሮ ድረስ ሄዶ ሰዎቹ ድረስ ሄዶ እንትን አለ። ከዛ የስብሰባ መድረክ ተዘጋጀ። የስብሰባ መድረክ በሚዘጋጅበት ሰዓት ያው እንደ ዩኒቨርሲቲ ጀማ አሚሮቻችን የሙስሊም ተማሪዎች ተወካዮች ከፕሬዚዳንት ጽህፈት ቤት ጋር ውይይት አደረጉ። የመጀመሪያ ውይይታቸው እንደዚህ አይነት መሰል ጉዳዮች ተወርተዋል። ከጀማ አሚሮቻችንም በኩል ሴኩላሪዝምን አይጥስም። ኢቭን እኛ እየጠየቅን ያለ ነው የዩኒቨርሲቲው ሴኩላር ይሁን ነው እያልን ያለ ነው። ምክንያቱም ሴኩላሪዝም መንግስት በህዝብ እምነት ውስጥ ጣልቃ አይገባም ነው። ህዝብ ሃይማኖቶቹም ደግሞ በመንግስት ስራ ጣልቃ አይገቡም ነው። እዚህ ጋር እኛ ጣልቃ የገባንበት ማዕከል የት ጋር ነው? የለም። ጣልቃ እየገባ ያለው ዳይሬክትሊ መንግስት ነው። ይሄን ልበሱ፣ ይሄን አትልበሱ፣ ይሄ ለደህንነት ስጋት ነው፣ ይሄ ከጸጥታ ጉዳይ ጋር ይገናኛል እያለ እያስቀመጠ ያለው ችግር ለመፍጠር እየሞከሩ ያሉት ዩኒቨርሲቲው ላይ ያሉ አካላቶች ናቸው እንጂ እኛ ሄደን እከሌህን ካልለበሰ እከሌህን ካላደረገ እከሌህን ካልመሰላላል ነው። አልጣስንም። እየጣሰ ያለው ይህንን መመሪያ ያወጣው አካል ነው። ከደህንነትም ጋር በተያያዘ ደህንነት ካነሳን ለምሳሌ እኮ ኒቃብ የለበሰች እህት ለደህንነት የሚያሰጋ ነገር ወይም ወንድም ሊሆን ይችላል ኒቃብ ለብሶ ይዞ ሊገባ ይችላል። ግን ያ የልብሱ ችግር አይደለም፣ የሃይማኖቱ ችግር አይደለም። በጃኬታቸው ውስጥ ጫት ይዘው የሚገቡ ልጆች አሉ። ዛሬ ከሌ በጃኬት ውስጥ ጫት ይዞ ገብቷልና ጃኬት መለበስ አውልቅ። ማንም ሰው ጃኬት እንዳይለብስ አይባልም። የሚገኝበትን መንገድ መፍጠር ነው፣ ሲስተም መዘርጋት ነው። በተለይ ደግሞ ኒቃብ የሚባለው የኢስላሚክ መገለጫ ሊያወልቁት ስለማይችሉ ነው። የኢስላም አንዱ ፓርት ሆኖ ሳለ ግን ደግሞ የደህንነት ስጋት ተብሎ ደህንነት ስጋት የሚለውን ነገር የሆነ ሜካኒዝም ፈጥሮ ማስተካከል እየተቻለ አይደል? በኮቱ ጫቱን ይዞ የሚገባውን ሰውዬ ኮቱን አትከለክለው፣ ግን ጫቱን የምታገኝበትን መንገድ ሲስተም ትዘረጋለህ። ሆኖ ሳለ ግን የሚካሄድበት እርምጃ ሌላ ነው። መርሐባ። እሺ፣ ከዛ በኋላ እንዴት ሆነ? እስቲ ወደ እርምጃው እንሄድ። ምን ተደረገ ከዛ በኋላ? የአርጊመንት ተቀመጠ። አሁን ይሄ እያነሳው ላይ የዳሰስኩልህ ያሉት አርጊመንቶች ከሌሎች ዩኒቨርሲቲ የተለየ ዩኒቨርሲቲ አይደለም። ሌሎች ዩኒቨርሲቲ የሰሩትን አሰራር ይዘርጋ ነው ጥያቄው የነበረው የተማሪዎች። ግን በመጀመሪያ ውይይት አልተቋጨም። ደን ሁለተኛ ውይይት ተቀጠለ። ሁለተኛ ውይይት ላይ ሌሎች ጉዳዮች ተነሱ። አሚሮቻችን እዛ ሄደው ማለት ነው። አሁንም መቋጫ ላይ አልተደረሰም። ለሰርድ ዲስከሽን መቋጫ ላይ ይደረሳል። እናንተም የመፍትሄ ሀሳብ አስቡ፣ እኛም እናስብ ብለው ያው ዝም ብሎ ውይይት መደራረብ ነው። ውይይት ተደራረበ፣ ተለያዩ በዛ። በዚህ መሀል ተማሪው እየደረሰ የነበረውን ጉዳይ ከዩኒቨርሲቲው ባሻገር ለእስልምና ጉዳዮች ለመጅሊስ ለማድረስ እየሞከረ ያለበት ሁኔታ ዲስከስ ለማድረግ እየሞከረበት ያለ ሁኔታ ነበር። በዛ መሀል ኢቭን ይሄንን ይሄ ሲሆን ለመጅሊስ እያሳወቃችሁ ነው? እያሳወቅን ነው። በምንድን ነው የምታሳውቁት? በደብዳቤ ነው። ኦፍ ኮርስ ደብዳቤዎች በመጻፍ የዲስከሽኑን እንትን እየገለጻችሁ ያን እናስቀምጥላችኋለን። አስቀምጣችሁ ይሄ ነው ብላችሁ ለመጅሊስ ጽፋላችሁ። ከመጅሊስ ውጪ ለሌላ ተቋም እዛ ስቴጅ ላይ ለሌላ ተቋም አልተጻፈም። መጀመሪያው ስቴጅ ላይ መርሐባ፣ የውይይቱ ጊዜ እዛው ይፈታል፣ እዛው መፍትሄ ይገኛል። የመፍትሄ ሀሳብ አስቡ ተብሎ ተበተነ። ስለዚህ
ያ የተደረገ ባለበት ሰዓት ያ ተባለ። መጅሊስ ጋር ተሄደ። ከመጅሊስ አባቶቻችን ዘንድም ጥሩ የነበረ መስተጋብር ነበር በሰዓቱ። ኢቭን ይሄ ደህንነት ጉዳይ ጋር ተያይዞ ከፍተሻ ስርዓት ጋር ከሆነ ኢቭን አሁን አብዛኞቹ የሀገራችን ዩኒቨርሲቲዎች በር ላይ ሴት ፈታሽ አለ። ትመጣለች ኒቃቢስቷ፣ ሴት ፈታሿ ትፈትሻታለች፣ ታስገባታለች። ኢት ኢዝ ኖርማል። ከዛ ቢሆን እንደሚያስፈልግ እንኳን ራሱ ከሆነ በራሳችን ስፖንሰር አድርገን ፍቃደኛ የሚሆኑ ከሆነ የጣት አሻራ እስካን ማድረጊያ ሪኮግኒሽን ያን ማድረጊያ እናስገጥማለን የሚል በሀሳብ ደረጃ እስከ ማንሳት ደርሰው ነበር። እዚህ ጋር ግን ተመልካቾቻችን በደንብ እንዲያውቁም የምንፈልገው ይሄ ትግል የረጅም ጊዜ ነው። ኦልሞስት 30-40 ዓመት ይዟል። እያንዳንዱ በተለይ ንቅት ብያለሁ ብሎ የሚያስብ ትምህርት ቤት የከፍተኛ ተቋማት ገብቶ የተማረ ተማሪ ያውቀዋል። በተለይ ሰላትና ሂጃብ ጉዳይ ላይ አንድ የዩኒቨርሲቲ ተማሪ በተለይ ኒቃብ የሚለብሱ ተማሪዎች ምሳሌ አሁን ያለው ቁጥር እየበዛ ነው። ትግሉም ስትራግሉም በበዛ ቁጥር እንትኑም እየበዛ ነው። የሚታወቁ ናቸው፣ የሚታወቁ ሰዎች ናቸው። አንድ ሴት ፈታሽ የግቢዋ ፈታሽ ካለች ነገም ስትገባ ስትወጣም ትታወቃለች። አንዳንዴ በእርምጃ ራሱ ይለዩቸዋል ሴቶቹ። ያን ያህል አሁን የተቀመጠው አንቀጹ ላይ የተቀመጠው የደህንነት ስጋት ነው አይደል? ምክንያቱም እዛው ኮዝ ኤንድ ኢፌክቱ ተቀምጧል እዛው አይደል? ምክንያቱ የደህንነት ስጋት ነው ስለተባለ ማለት ነው። ስለዚህ የሚታወቁ ናቸው። አሁን አንዴ ገብተህ የምትወጣበት አይደለም። 5 ዓመት የምትኖርበት ቤት ነው። ቤቱ ትገባለህ፣ ትወጣለህ። በዛ ሂደት ውስጥ ልጆቹ ፌስ ሪኮግኒሽን ራሱ እንትን ባይባል ይለያሉ፣ ሲወጡ ሲገቡ ይታወቃሉ ማለት ነው። መርሐባ እንቀጥሉ። እነዚህ አይነት ነገራቶች ተቀመጡ። ነገር ግን ያው እንዳለመታደል ሆኖ ሶስተኛ ውይይት በተጠበቀበት ሰዓት ሳይካሄድ ቀረ። ሶስተኛ ውይይት እየተጠበቀ በነበረበት ሰዓት ተሰጥቶ የነበረው መልስ እናንተን አናውቃችሁም፣ ከኛ ዘንድ እውቅና የላችሁም፣ የሙስሊም ተማሪዎች ጀማዓ የሚባል ነገር ሪኮግኒሽን አንሰጥም። የለም ሪኮግኒሽን ግን አላችሁ፣ የመጅሊስ ሪኮግኒሽን አላችሁ። ያ ግን የሚባል ነገር የለም ነው መልሳቸው። የሚባል ነገር የለም። ስለዚህ እውቅና አንሰጣችሁም፣ መሄድ ባለባችሁ መንገድ ሂዱ። ግን እውቅና አለን፣ መጅሊሱ እውቅና ሰጥቶናል። መጅሊሱ እውቅና ያለው ተቋም ነው። እውቅና ካለው ተቋም ነው የተሰጠን የሚል ነገር እንትን አላላችሁም እናንተ? ያንን ያውቁታል። ያኮ አዲስ ነገር አይደለም። በመሰረቱ ሙስሊም ተማሪዎች ዩኒቨርሲቲ ከገቡበት ጊዜ ጀምሮ ነው ጀማዓ የነበረው። በዩኒቨርሲቲ አመራርም ደግሞ የመጀመሪያ አይደሉም። ስለ ዩኒቨርሲቲ ማሰራርም ደግሞ በደንብ ያውቃሉ። ከዚህ በፊት የነበሩ ኢቭን አዲስ አበባ ዩኒቨርሲቲ ይታወቃል። ብዙ ትልልቅ አሁን ላይ በጣም ለውጥ ያመጡ ሙስሊም ተማሪዎችን ያወጣ አመራር ላይ ያሉ በጣም ጠንካራ የሆኑ እንደ ሙስሊም ሰዎችን አውጥቷል። ምናቃቸው በአሚር ደረጃ ትልልቅ አሚሮቻችን አሁን ከአዲስ አበባ ዩኒቨርሲቲ የተማሩ አሉ። በጊዜው ኢቭን ሙስሊም ተማሪዎች ሆነው እንደ ተቋሚ ሙስሊም ተማሪዎቹ አሚሮች ሆነው ኢቭን ተማሪ ሆነው በአስተማሪ ስኬጁል የሚፈትኑ አሚሮች የነበሩበት ቤት ነው አይደል? በጣም ሲረዱ የነበሩ ያኔም አመራሮች ነበሩ አይደል? እንደውም እንደ አንድ ሙስሊሙን እቅፍ አድርገው ሙስሊሙን ስራ እንደማቅለል ማለት ነው አይደል? የሚፈትኑ አሚሮች ነበሩ በትምህርት ቤት ስኬጁል ማለት ነው። ያ ነው። አሁንም ያኔም አመራሮች ነበሩ፣ ሲያግዙ ነበረ። አሁን ደግሞ ያው አመራሮች አሉ። እግረ መንገዴን ላንሳ ብዬ ነው። ኦፍ ኮርስ ያሰራር አለ ነው የምናውቀው። እኛም ከቀደምቶቻችን ጋር እንገናኝ ስለነበረ ከነሱም የተዋረደልን አሰራር ስለሆነ እኔም የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ጀማዓ አሚር የነበርኩበት ሰዓት ነበር። አሚር በነበርኩበት ሰዓት ከሂጃብ ጉዳይ ውጭም ረመዳን ሲደርስ ከጁማዓ ሶላት ጋር በተያያዘ ደብዳቤዎችን እናስገባ ነበር ለዩኒቨርሲቲው። ኢቨን ፕሮፌሰር ጣሰው ወልደሃና በነበሩበት ሰዓት ዶክተር ሳሙኤል ፕሬዚዳንት ከመሆናቸው በፊት የነበሩት እሳቸው ነበሩ። በእሳቸው ሰዓት ደብዳቤ እናስገባለን፣ ያስተናግዱናል፣ እናወራለን፣ እንወያያለን፣ ችግሮች ይፈታሉ። ከዛ በፊት አሁን እነ ኡስታዝ አህመድ ዲን ኢቨን በነበሩበት ሰዓት 1995-96 አካባቢ ደብዳቤ ለዩኒቨርሲቲው ይጽፋሉ፣ ፒቲሽን ሰብስበው ያስገባሉ። ኢቨን እስከ ጠቅላይ ሚኒስትር ጽህፈት ቤት ድረስ ደብዳቤዎችን መልእክቶችን የሚያደርሱበት ደረጃ ነበረ። አሁን ደግሞ ጭራሽ እውቅና ኖሮት ከመጅሊስ እውቅና ተሰጥቶት
ለመጅሊስ የህዝብ ተወካዮች ምክር ቤት እንዲህ አይነት ነገራቶችን እንዲያቋቁም እውቅና ሰጥቶ እየተንቀሳቀሰ ባለበት እውቅና አናውቃችሁም የሚል ነገር መጣ። አናውቃችሁም የሚል ነገር መጣ። በዚህ መሀል ፓራራሊ መመሪያው ትንሽ ተሻሽሎ ጸደቀ። የጸደቀው መመሪያ ግን ያው በቃላት ደረጃ የቃላት ልዩነቶች ቢኖሩበትም ምን በሚል ተሻሻለ? በ6.6 ላይ ምን ይላል? በዩኒቨርሲቲው ከሚከናወኑ የመማር ማስተማር ተግባራትና ከሚሰጡ አገልግሎቶች ጋር በተያያዘ ማንነትን ለመለየት ሲባል በዩኒቨርሲቲው ቅጥር ግቢ ውስጥ ፊትን ሙሉ በሙሉ የሚሸፍኑ አለባበሶችን መልበስ የተከለከለ ነው። በፊት ላይ ፊትን መሸፈን ነበር የሚለው፣ ሙሉ በሙሉ ተሏርቻ ነች። ፊትን ሙሉ በሙሉ መሸፈን የሚል አስገባ። በፊት ላይ ከደህንነትና ከጸጥታ ጉዳዮች ጋር ተነስተው የነበሩት ፍሬዞች ተነሱ፣ ቃላቶች ወጡ። ከወጡ በኋላ ከመማር ማስተማር እና ከአገልግሎት ጋር በተያያዘ ወደሚል መጣ። ሁለቱም ምክንያቱ ቢለይም በውጤት ደረጃ ግን የሚያሳየን ነገር ምንድነው? መሸፈን፣ ሂጃብ መልበስ፣ ኒቃብ መልበስ አይቻልም የሚል ነገር ነበረ። ይህ ሲሆን በቀጥታ ወደ መጅሊስ እና ወደ ሰላም ሚኒስቴር እኛ ደብዳቤዎችን አስገባን፣ የጀማዓችን ማለት ነው። ያው መጅሊስ ጋር ተደጋጋሚ ውይይቶችን ለማካሄድ ተሞከረ። ለሰላም ሚኒስቴርም ለማሳወቅም ለመመላለስ ተሞከረ። ግን ያናክል ውጤትና ፍሬ የነበረው እንቅስቃሴ አልተደረገም ነበር ከመጅሊስም በኩል ከሰላም ሚኒስቴርም በኩል። መጅሊስ ደብዳቤው እንደደረሰው ምላሽ አልሰጠም። የለም ያው በአካል በምንሄድበት ሰዓት በምናገኛቸው ሰዓት የሚደረግ ውይይት አለ። በአካል የደብዳቤው ምላሽ በጽሁፍ አድርጎ ወይ ደግሞ ደብዳቤውን ጠቅሶ ለትምህርት ለአዲስ አበባ ዩኒቨርሲቲው ምንም አይነት ደብዳቤዎችም አልጻፈም። እንቅስቃሴ አልተደረገም። የለም እንደዛ አልተደረገም። ያ ሆነ በዚህ ሰዓት ያናክል እንትን የተባለ እንቅስቃሴ አልነበረም። ያው ግን ጀማዓ ወደ መጅሊስም ይመላለሳል፣ ወደ ዩኒቨርሲቲውም ይመላለሳል፣ ወደ ሰላም ሚኒስቴርም ይሄዳል። በደብዳቤ ደረጃ ለመጅሊስ የሚገባው ደብዳቤ በግልባጭ ለዩኒቨርሲቲ እንዲደርስ ይደረጋል። ለሰላም ሚኒስቴር የሚገባውም ደብዳቤ በግልባጭ ለመጅሊስም ለዩኒቨርሲቲው እንዲደርስ ይደረጋል። በእነዚህ ሰዓቶች ያናክል ምላሽ አይሰጥም። በዚህ መሀል አሁን እየተንቀሳቀስን በነበረበት ሰዓት አይ ቲንክ ሚያዝያ ወር አካባቢ የአዲስ አበባ ዩኒቨርሲቲ ከቲክቫህ ኢትዮጵያ ጋር በአንድ በመሆን በዩኒቨርሲቲው የራስ ገዝነት እንቅስቃሴ ዙሪያ ጥያቄ ያለው የሚል መድረክ አዘጋጀ። በሚያዘጋጅበት ሰዓት የዩኒቨርሲቲ ሙስሊም ተማሪዎች ጥያቄ ያለን ብለው እስካሁን ስናነሳቸው የነበሩ ጥያቄዎችን በሙስሊም ተማሪዎች ላይ ሲደርሱ የነበሩ በደሎችን በመዘርዘር አስቀመጡ። ያው መመሪያው በወጣበት ሰዓት ያላነሳነው ነገር ተማሪዎች ለ15 ቀናት ካፌ አትገቡም ተብለው ተከልክለው ከምግብ ሳይጸድቅ በነበረበት ሰዓት የተከለከሉበት ጊዜ ነበረ። ለ15 ቀናት ሳይጸድቅ መመሪያው እነሱ ግን ተከልክለዋል ተብሎ የተደረገበት ጊዜ ነበር። ለምንድን ነው የሚከለከሉት? አሁንም ካፌ ላይ ቅጥር ግቢ ውስጥ ገብተዋል። ካፌ ላይ ግን ይከለከላል። ያው እንትና መጫኛ ነው፣ ልዋጭ ነው እኮ ነገር ወይ ልብላ ወይ አትብላ በተገኘው አጋጣሚ ጀስት ማስፈራራት ነው። ወይ በረሃብህ ቀጥል ወይ ደግሞ ኒቃብሽን አውልቀሽ ብይ ነው። እንደዚህ አይነት ነገር ነበረ። እነዛን ነገራቶች በመዘርዘር ያው ለቲክቫህ ኢትዮጵያ በማሳወቅ ዩኒቨርሲቲው እንዲጠየቅ ለማድረግ ተሞከረ። የአመቱ አጋጣሚ እናንተ ይሄንን ነገር ሌጋል በሆነ መንገድ ለማሳወቅ ነው የህግ ግራውንድ ባለበት መልኩ ለማሳወቅና የተለያዩ ቦታዎች ላይ እንቅስቃሴ እያደረጋችሁ ሰኔ ላይ የዩኒቨርሲቲው ፕሬዚዳንት ከቲክቫህ ጋር የነበራቸው ቆይታ ተለቀቀ። ያው ቪዲዮ ሁሉም ሰው አይቶታል። እናንተም አሰራጭታችሁት ነበረ። ምላሻቸውን አስቀመጠው። የዶክተር ሳሙኤል ምላሽ በኒቃብ ጉዳይ ላይ ኒቃብ አልከለከልንም፣ ጠዋት ገብቼ ምናልባት ቪዲዮውን እዚሁ ለተመልካቾች ልንለጥፍ እንችላለን። ኒቃብ መልበስ ከልክሏል የሚለው እኔም እሰማለሁ ማለት እንደ ፕሬዝዳንት እኔም እሰማለሁ ስለ ከልክሏል የሚባለውን አዲስ አበባ ዩኒቨርሲቲ እሰማለሁ። ግን እኔ በአጋጣሚ እኔ ጧት ነው የምመጣው። እዚህ ግቢ የምደርሰው ብዙ ጊዜ ከ12 ሰዓት እስከ 12 ተኩል ባለው ጊዜ ደርሳለሁ እና ብዙ ተማሪዎች ወደ ቤተ ክርስቲያን ይሄዳሉ፣ ነጠላ ለብሰው ሲሄዱ ያለው ቀን ደግሞ ያለው ግቢው ኒቃብ የሚለብሱ ተማሪዎች አሉ። ከልክሏል የሚለው ኢንስቲትዩሽንስ ፎርም ካሰብኮ የለም አሰስፒክ ማለት ነው። አዲስ አበባ ዩኒቨርሲቲ ብቻ ሳይሆን የመንግስት ተቋማት ግን
ሴኩላር መሆን አለባቸው። ዜጎች ሲቪክ መሆን አለባቸው። ቦተም ላይ ነው እሱ ነው። ዜጎች ሲቪክ መሆን አለባቸው፣ ተቋማት ሴኩላር መሆን አለባቸው ሲባል ዜጎች ወደ መንግስት ተቋም ሲሄዱ መብታቸውን ለማግኘት በዜግነታቸው ነው እንጂ በሚለብሱት በሚያዩት በምናምን አይደለም መሆን ያለበት። የመንግስት ተቋማት ደግሞ የሁሉም የኢትዮጵያ ብሔር ብሔረሰቦች የሁሉም ሃይማኖት ተከታዮች ተቋም ነው። አገልግሎት አሰጣጣቸው ከዚህ ነገር ጋር መምታታት የለበትም። እና ለምንድን ነው ግን መልበስ ተነጥሎ የሚወሰደው? ግቢ ውስጥ ማምለክ አይቻልም። ግቢ ውስጥ የቡድን ጸሎት አይቻልም ማለት ነው። የማምለኪያ ቦታዎች የትምህርት ተቋማት መሆን ስለማይችል ይሄ ሆኖ ግን ዜጎች ሃይማኖት ይኖራቸዋል። ሃይማኖታቸውን ኤክሰርሳይዝ ማድረግ አለባቸው። በግቢ ውስጥና በግቢ ውጭ እንዴት እንደሚሆን መደንገግ ያስፈልጋል። ለአንድ ሃይማኖት አንድ ጉዳይ የሚፈቀድ ከሆነ በዩኒቨርሲቲው ቅጥር ውስጥ ለሌላ መከልከል አይቻልም። ስለዚህ ዩኒቨርሲቲዎች ለሁሉም እኩል ወር ተመሳሳይ አገልግሎት የሚሰጡበትን ስርዓት ማበጀት ይኖርባቸዋል። ይሄ ቀላል አይደለም። ምሳሌ ቀደም ያልከውን ነጠላ የሚለብሱ ኦር ኒቃብ የሚለብሱ ተማሪዎችን ከምን አንጻር ነው ዩኒቨርሲቲዎች መከልከል ኦር ይሄ እንደዚህ አይነት ጉዳይ ላይ ገደብ የሚጥሉት ብለህ ብትጠይቀኝ እኔ የሚነሳው በረከት መሆንና ሳሙኤል መሆንን መለየት መቻል አለበት። ማንነትን መለየት ያስፈልጋል። ዘን ኢሚዲየትሊ የሚነሳው አንድ የሐሌት የሆነ ጥያቄ እንዴ በቴክኖሎጂ መለየት ይቻላል፣ በረከትን በአሻራው ሳሙኤልን በአይሪሱ መለየት ይቻላል ይባላል። ይሄን ስንት ቦታ ነው የምታደርገው? አዲስ አበባ ዩኒቨርሲቲ ብቻ ሳይሆን የኢትዮጵያ ዩኒቨርሲቲዎች ስንት መማሪያ ክፍሎች፣ ስንት ላቦራቶሪዎች፣ ስንት ላይብረሪዎች፣ ስንት ዶርሚተሪ መግቢያ በሮች እንደዚህ አይነት ቴክኖሎጂ ኢንስቶል ማድረግ ይችላሉ? ኢንቨስትመንቱን አሁን ዩኒቨርሲቲዎች ይችሉታል? እጠራጠራለሁ። በብዛት በሰፊው እጠራጠራለሁ። መለየት የሚያስችል ቴክኖሎጂ ዓለም ላይ አለ። መለየት የሚያስችል ቴክኖሎጂ ዓለም ላይ አለ ማለት ዩኒቨርሲቲዎች አላቸው ማለት አይደለም። እና ለምን ተከለክላላችሁ? በአይሪስ መለየት ይቻላል፣ በአሻራ መለየት ይቻላል። በረከትና ሳሙኤል መካከል መምታታት እንዳይመጣ ብትለኝ ይቻላል። ግን አዲስ አበባ ዩኒቨርሲቲ ያለው ወይ ብትለኝ የለው። ምናልባት ከጥቂት ወራት በኋላ አዲስ አበባ ዩኒቨርሲቲ ሜን ካምፓስ ላይ ስማርት ካምፓስ ስለሚሆን በር መግቢያውና የተወሰኑ ቦታዎች መግቢያ መለየት ይቻላል። ምንም ልበስ ምንም ያክል ራስን ሸፍን በበረከትና በሳሙኤል መካከል መለየት ይቻላል። ግን ይሄንን ወደ እያንዳንዱ መማሪያ ክፍል፣ ወደ እያንዳንዱ ላቦራቶሪ፣ ወደ እያንዳንዱ ላይብረሪ፣ ወደ እያንዳንዱ ዶርሚተሪ፣ ወደ እያንዳንዱ ቢሮ መግቢያ በር ማስፋት ይፈልጋል። ይሄ አሁን ባለው ሁኔታ ኢትዮጵያ ዩኒቨርሲቲዎች የሚችሉት ነው ብዬ አላስብም። የተሻለው የተመረጠው ቢያንስ ማንነት ለመለየት የሚያስችል ያክል መጋለጥ ይኖራል። እኔ ከዛ አንጻር ነው መታየት አለበት እንጂ ዩኒቨርሲቲ ተማሪዎች ሃይማኖት እንዳላቸው ሃይማኖታቸውን እንደሚወዱ ኢትዮጵያኖች ሃይማኖት እንዳላቸው የጠፋው አይደለም። አንተም እንደምትጠረጥረው እኔም ሃይማኖት ተከታይ ነው መሆኑ። እንግዲህ በኢትዮጵያ 99% ከተባለ እኔን ይጨምራል ብዬ ወስዳለሁ። እኔ አሁን ለምሳሌ እዚህ ግቢ ስለተማርኩ እንዲያውም ያኔ ይሄኛው በር አልተዘጋም ነበር፣ በዚህ በኩል እየሄድን ነው ማርቆስ ምን ሄደ። ይሄ ግን ያው በሂደት የመንግስትና የሃይማኖት ግንኙነት በህግ መደንገግ አለበት። ይሄን ፕሬዝዳንት ስለሆንክ ስላልሆንክ ሳይሆን ለተቋማቱ ስራ መሳለጥ አስፈላጊ የሆኑ ውሳኔዎች ሲሆን መወሰን አለባቸው። የምትወስነው ምናልባት የእህቶች ልጆች ላይ ሊሆን ይችላል። ግቢ ውስጥ እንዳትለብሱ ወይ ደግሞ የሩቅ ዘመዶች ግቢ ውስጥ እንደዚህ እንዳታረጉ ብለ መወሰን ነውና ሂሳቡ መሆን ያለበት ዜጎች ወደ መንግስት ተቋማት ሲመጡ ሲቪክ ነው መሆን ያለባቸው። የመንግስት ተቋማት ደግሞ ሴኩላር ነው መሆን ያለባቸው። ለሁሉም ዜጋ ለሁሉም የኢትዮጵያ ብሔር ብሔረሰብ
ተመሳሳይ ተቀራራቢ አገልግሎት ማቅረብ መቻል አለባቸው። ዜጎች ደግሞ ባለባበሳቸው፣ በማንነታቸው በምናምን ጫና እንዳይደርስባቸው ሲቪክ በሆነ መልኩ ኢንጌጅ ማድረግ አለባቸው። ይሄ ነው የሚሻለው የሚል ነው ምርጫው የሚመስለኝ ነው። ያን ተናግረው ያ ጥያቄ ቀረበ። ያን ለቀረበላቸው ጥያቄ ያን መልስ ሰጥተው አመቱ ተገባደደ። እሳቸው ባነሱት ምላሽ ላይ ኢቭን ተማሪው ጥያቄ ነበረው። አንደኛ እሳቸው ሲመላለሱ ኒቃብ ኢቭን የሚጣረስ ነገር ነው። ኒቃብ ለብሰው የሚንቀሳቀሱ ልጆችን ያያሉ። ግን በመመሪያ ደረጃ የእሳቸው የሚመሩት ሴኔት ያወጣው መመሪያ እነዚህ ልጆች ለብሰው መንቀሳቀስ አይችሉም የሚል ነገር ያስቀምጣል። መመሪያ አሁንም አልጸደቀም። እንደ መመሪያ አለ፣ ጸድቋል። ጥቅምት ወር ላይ ነው የጸደቀው። 2017 መድረክ ላይ ያሉ ጸድቋል። ያ ጥቅምት ወር ላይ 2017 ጥቅምት ወር ላይ ጸድቋል። ከመስከረም ወዲህ ማለት ነው። ደን ሴኩላር ያቀረቡት መቼ ነው? ሰኔ ላይ ነው የተለቀቀው። ሰኔ የተለቀቀው 2017 ሰኔ ላይ የጸደቀው ጥቅምት ላይ ነው። 2017 ጥቅምት ላይ ያ ኦኬ። ከዛ ያው ሲቪክ ማለት ምን ማለት ነው እንግዲህ ሲቪክ ሚዝ ዜጋ ማለት ነው። ግዴታውን የሚወጣ መብቱን የሚጠይቅ ዜጋ ማለት ነው። ሶ ዜጎች ሲቪክ መሆን አለባቸው ሲሉ ምን ማለት ነው? አሁንም ለተማሪው ግልጽ አይደለም። በዛ ብዥታ ውስጥ 2017 ዓመተ ልደት ተጠናቆ 2018 ገባ። 2018 ስንገባ የሰላም ሚኒስቴር ምንም አይነት ያደረጉት እንቅስቃሴ የለም። 2018 ገባ። ስንገባ ያው ችግሩ በዘላቂነት መፈታት አለበት የሚል አቋም አለ ከተማሪው ጋር አንድ። ሁለተኛ ደግሞ ዩኒቨርሲቲውም ይሻሻላል የሚልም ኤክስፔክቴሽን ነበረ። ግን ስንገባ ያልሆነም እንደገባን አይ ቲንክ ጥቅምት መጀመሪያ አካባቢ ላይ ኤፍቢኢ ካምፓስ ልጆችን ከዛሬ በኋላ ተከልክሏል ብለው በር ላይ ያገዷቸው 2018 ያው የትምህርት መጀመሪያ ላይ ብለው በቀጥታ አገዷቸው። ለምን ተብሎ ሲጠየቅ ከላይ የመጣ ትዕዛዝ ነው የሚል ነገር አስቀመጡ። ልጆች በር ላይ ቆሙ። ከአንድ ሰዓት በላይ የጀማዓ አሚሮች ዲል ለማድረግ ሞከሩ። ካቆሟቸው በኋላ ያው እንደገና ለማስገባት አደረጉ። ከዛ በኋላ እንደገና በሳምንቱ ኮሜርስ ካምፓስም ላይ ልጆችን ሜክሲኮ ይመልሷቸው ጀመር። ያንን በተመሳሳይ የጀማዓ አሚሮች ሄደው ውይይቱ ሳይቋጭ ከሙስሊሙ ተማሪም ጋር ከሙስሊሙ እንትንም ጋር ምንም ውይይቱ አንድ ፍሬ ሳይዝ ግን ደግሞ ወደ እርምጃ ይኬዳል። ያን አደረጉ። ክላስም ውስጥ አንዳንድ መምህራን በተመሳሳይ መመሪያው ቤዝድ በማድረግ ማስቸገር ጀመሩ። እንደዚህ አይነት አለባበስ የለበሰ ተማሪ አይቻላቅም፣ አይፈቀድም፣ እንዴት አውቄሽ ነው ማስተምረሽ አይነት ነገር ሰጣገባ ተጀመረ። ተማሪዎች አንዳንድ ችግር ያለባቸው የእስላም ጠልነት ችግር ያለባቸው ሰዎች አንጸባርቃሉ። ይህን ክፍተት በመጠቀም ማለት ነው። ህግ ያደረገላቸው እኮ አይደለ? ኢቨን ልጆች ሲንቀሳቀሱ የጥበቃ ኃላፊዎች ይጠሯቸዋል። ዝም ብለው ከጠሯቸው በኋላ እንዴት ላውቅሽ ይችላለሁ? በር ላይ ውስጥ ላይ እየተንቀሳቀሰች ባለበት ሰዓት እንዴት ላውቅሽ ይችላለሁ ይሏታል። ረዘም ላለ ሰዓት ያቆሟቸዋል ምናምን አይነት ነገር። አሁንም በዛው ሂደት ላይ ነው ያለው። ልጆች አሁንም ችግር ውስጥ ነው ያሉት። ይህ ሲሆን በቀጥታ ጀማው ለዩኒቨርሲቲውም ደብዳቤዎችን መጻፍ ቀጠለ። አንደኛ። ሁለተኛ ለፌዴራል መጅሊስም ለአዲስ አበባ መጅሊስም ደብዳቤዎችን መጻፍ ጀመረ። ስላለው ሁኔታ እያሳወቀ የመፍትሄ ሀሳቦችን እየጠቀሰ በደብዳቤ መልኩ ማቅረብ ጀመረ። ደብዳቤዎች ያስገባል። ከየትኛውም ተቋም ግን ምላሽ በደብዳቤ መጅሊስን ጨምሮ ማለት ነው በደብዳቤ አይመልሱም። ለሰላም ሚኒስቴርም ለሰብአዊ መብት ኮሚሽንም ለሴቶችና ማህበራዊ ጉዳዮች ሚኒስቴርም ደብዳቤዎች ገቡ። እንዳስቀመጥከው ከሁሉም ተቋም በሚባል ደረጃ ምላሽ የለም። ቸክ ለማድረግ ይኬዳል። የጀማዓ አመራሮች አሚሮች ይመላለሳሉ በየሚኒስቴር መስሪያ ቤቱ መጅሊስም ጋር ዩኒቨርሲቲውም ጋር ምላሽ አይሰጥም። ችግሩ ግን እየተባባሰ ይሄዳል።
በልጆቻችን ላይ የሚደርሰው የመብት ጥሰት እየሰፋ ይሄዳል። በየጊዜው በስጋት ነው የሚሄዱት። በየጊዜው በስጋት ነው የሚሄዱት። ኢቭን በዚህ መሀል ለራሱ ዩኒቨርሲቲው ፌስ ስካን የሚደረግበት ማሽን አስገጥሞ ነበረ። አሁን ፌስ ስካን ይደረጋል። ፌስ ሪኮግኒሽን ፌስ ማለት ነው። በአይዲ ፋንታ ሪኮግናይዝ ያደርጋሉ። ሰው በር ላይ ይቆማሉ። ኒቃቢስቶቹ ኒቃባቸውን ይገልጣሉ ምናምን አይነት ነገር ሪኮግናይዝ ማድረግ። ከዛ ጋር ተያይዘው አሁንም በር ላይ ደስ ባላቸው ሰዓት ጥበቆቹ ዛሬ ከበላይ ትእዛዝ መጥቷል አትገቢም ያቆሟቸዋል። በአንድ በር ሲያቆሟቸው በሌላ በር ዙሮ ይገባሉ። በዚህ ምክንያት በመሳቀቅ ከግቢ ለሳምንት ለ15 ቀን የማይወጡ ተማሪዎች አሉ። ወደ ውጭ የሚያስፈልጋቸው ነገር ሲኖር አሳይመንት ፕሪንት መደረግ ሲያስፈልግበት በጓደኛ እየላኩ የሚያስተርጉት በጣም ፍሪደም እየተነጠቀ ማለት አይወጡም ከግቢ ማለት ነው። ከወጣን ላያስገቡን ይችላሉ በሚል ስጋት ማለት ነው። ይሄ ሲሆን እስቲ እንደ መጨረሻ እንሞክር ተባለና ከተማሪዎች ፒቲሽን ተፈረመ። አስፈረምን። ይሄ የሚሆነው መች ነው? አይ ቲንክ ከ2 ወር በፊት ማለት ነው። አሁን ተፈረመ። ከተፈረመ በኋላ የነዚያ የተማሪዎች ፊርማ ባለበት ለሁሉም መጀመሪያ ደብዳቤ ለገባላቸው አካላቶች ለዩኒቨርሲቲው ለራሱ ለአዲስ አበባ መጅሊስና ለፌዴራል መጅሊስ፣ ለሃይማኖት ተቋማት ጉባኤ፣ ለኢትዮጵያ ሃይማኖት ተቋማት ጉባኤ፣ ለሰላም ሚኒስቴር፣ ለሴቶችና ማህበራዊ ጉዳዮች ሚኒስቴር፣ ለኢትዮጵያ ሰብአዊ መብቶች ኮሚሽን ደብዳቤው ገባ ከተማሪዎች ፊርማ ጋር በአንድ ተያይዘው። ከገባ በኋላ አሁንም ምላሽ መጠበቅ ተያዘ። ረመዳን ገባ። ረመዳን ከገባ በኋላ ምላሽ እየጠበቅን ባለንበት ሰዓት ዩኒቨርሲቲው ደብዳቤውን ተቀብሏል። መጀመሪያ ላይ ግን ልጆች ውጤት ለመጠየቅ በሚሄዱበት ሰዓት ደብዳቤው ላይ ሪሲቭድ ብለው የተቀበሉበት ላይ በእስክሪብቶ ኤክስ አድርገው ሰራርዘው ከላይ ደግሞ በዩኒቨርሲቲ ውስጥ እንደዚህ የሚባል ክበብ አናውቅም፣ ደብዳቤው ተመላሽ ይደረግ የሚል ጽሁፍ ጽፈውበት መለሱት። የዚህን ሰዓት ያው ተማሪው መቆጣት ያዘ። አንደኛ ደብዳቤውን ያስገባ ነው ክበብ ብለን አይደለንም፣ እንደ ክበብ እውቅናም ስጡን ብለን አይደለንም፣ እንደ ክበብም ጥያቄ አለን ብለን አይደለንም። እኛን ዳይሬክት አድርጎ እያጠቃ ያለ መመሪያ አለ፣ እያጠቃ ያለ ህግ አለ። እኛ ብቻ ተነጥለን ሃይማኖታችንን መሰረት ያደረገ በደል እየደረሰብን ነው። ያለ ስብስብ በደል የደረሰበት አካል ነው ደብዳቤውን ያስገባው። ያላለውን አልክ ብለው ነው እንደገና ምላሽ የሰጡት። ከላይም የፒቲሽኑ ወረቀቱ ላይ ከላይ የተጻፈውም የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ነው እንጂ የሚለው ክበብ የሚል የተጠቀሰ ነገር የለም። ለምንድን ነው እንደዚህ የሚሉት? ሁለተኛ እዛ ቦታም ላይ ደግሞ የተጠየቀው ችግሩ ከህግና ከህገ መንግስት የሚጣረስ ስለሆነ ሰብአዊ መብታችንን ስለሚጥስ አወያዩን ነው። ሌላ ምንም የተፈለገ ነገር የለም። በሚወያይበት ሰዓት ምክንያታችሁን በዝርዝር አስቀምጡ። ደን ያንን ነገር በር ተዘጋ። ተማሪው ላይ ቅሬታ በከፍተኛ ደረጃ አደረበት። በዚህ መሀል ዩኒቨርሲቲው ኢቢሲ ላይ አንድ መድረክ አዘጋጀ ከተማሪዎች ጋር ባለ ማለት ነው። ጥያቄያችሁን ጠይቁ ተባለ። ኢቢሲ ላይ የተላለፈ ነው። እሱን ቪዲዮን ማየት ይቻላል። መሐመድ አሚን ካሳው እባላለሁኝ። በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት ተማሪ ነኝ። እንኳን ለ75ኛ ዓመት የአዲስ አበባ ዩኒቨርሲቲ የምስረታ በዓል አደረሰን ለማለት እወዳለሁኝ። ጥያቄውም የሚነሳው የአዲስ አበባ ዩኒቨርሲቲ በ2017 ጥቅምት ወር ላይ ያወጣው መመሪያ አለ። በመመሪያው ላይ አንቀጽ 6.1 ላይ በዩኒቨርሲቲ ውስጥ የተለያየ ሃይማኖት ተከታይ ተማሪዎች ስላሉ የነዛ ሃይማኖት ተከታዮች አለባበስና መገለጫ ሊከበር ይገባል የሚል ድንጋጌ አለው። ሃውኤቨር ይህንን በተቃወመና በተጻረረ መልኩ አንቀጽ 6.6 ላይ በዩኒቨርሲቲ ውስጥ ማንነትን የሚሸፍን አለባበስ ለብሶ መንቀሳቀስ አይቻልም በሚል የሙስሊም ተማሪዎች ኒቃብን በግልጽ ይከለክላል ማለት ነው። ከዚህም በተመሳሳይ አንቀጽ 11.2 ላይ የኦርቶዶክስ እምነት ተከታዮች መገለጫና አለባበስ የሆነውን ነጠላ ካላስፈላጊ አለባበሶች ውስጥ አስቀምጦ ነጠላን ለብሶ ካፌ ውስጥ መግባት አይቻልም ብሎ ያስቀምጣል። ልክ እንደዚሁ በዛው መመሪያ ላይ ተማሪዎች ጸጉራቸውን ማሳደግ አይችሉም ብሎ በተመሳሳይ ያስቀምጣል። የመጀመሪያ ጥያቄያችን
መመሪያው በሚወጣበት ሰዓት መመሪያው ተማሪዎችን የሚመለከት ሆኖ ሳለ ተማሪዎችን ሳያማክሩ ይሄን መመሪያ ለምን ወጣ? በሁለተኛ ደረጃ ይሄ መመሪያ ከወጣበት ጊዜ ጀምሮ ተማሪዎች እንግልት እየደረሰባቸው ባለበት ሰዓት ጥያቄያቸውን ለማቅረብ እየሞከሩ ነበር። ለምንድን ነው አፋጣኝ የሆነ ግልጽ የሆነ ተጠያቂነት የሰፈነበትን ምላሽ እስከ ዛሬ ያልተሰጠው? ትምህርት አፈጻጸሙ ማህበራዊ ልማት ነው። ይሄ ማህበራዊ ልማት ሲከናወን በመሰረታዊነት ከሌሎች ጉዳዮች ተጽዕኖ ውጪ ይፈጸማል። ከባህል፣ ከሃይማኖት፣ ከፖለቲካ ተጽዕኖ ውጪ ይፈጸማል። በህገ መንግስቱ ውስጥ ዜጎች የማምለክ ነጻነት አላቸው። የፈለጉትን ማምለክ ነጻነት አላቸው። አንድ የማምለክ ነጻነት ያለው ሰው የሆነ እምነት ስለተከተለ የኢቮሉሽነሪ ሂስትሪ መማር የለብኝም ማለት አይችልም፣ ወይ ይሄን ኮርስ መውሰድ አልችልም ማለት አይችልም። ሳይንስ ያው ሰው መጣ የሚለው ከቅድመ ሰው ከሆኑ እንስሳት ነው። ይሄንን አስተማርከኝ ይሄን መፈተን አልችልም የሚል ተማሪ አይኖርም ማለት ነው። ይሄን ማስተማር ከሃይማኖቴ ጋር ይጋጭብኛል የሚል መምህር አይኖርም ማለት ነው። ከዚህ አንጻር አዲስ አበባ ዩኒቨርሲቲ የሚያወጣቸው ህጎች፣ ኤክስ የሚባል ሚኒስትር የሚያወጣቸው ህጎች፣ ኤክስ የሚባል ዲፓርትመንት የሚያወጣቸው ህጎች ከህገ መንግስቱ ጋር መናበብ አለባቸው፣ መከባበር አለባቸው። ህገ መንግስቱ የበላይ ህግ ነው፣ ግን ትምህርት የሚፈልገውን ማድረግ አለበት። ለምሳሌ ትምህርት ማንነትን በግልጽ መለየት የሚያስፈልግ ስራ ይጠይቃል። መምህርና ተማሪ የፊት ለፊት ግንኙነት ይፈልጋል። ኢሞሽን ማንበብ አለበት መምህር። ስለዚህ ማንነትን ለመለየት አንድም ትምህርቱን ለማካሄድ ትምህርቱ የሚካሄድበትን አውድ ለመደንገግ ሲባል አንዳንድ አለባበሶች፣ የግል ሁኔታዎች ሊገደቡ ይችላሉ። እዚህ ህገ መንግስት ላይ የተቀመጠ ህግ በሙሉ መገደብ አይችልም የሚል እምነት የለም። ህገ መንግስቱን ማንበብ በጣም ጠቃሚ ነው። ህገ መንግስት ጋር ይጋጫሉ የሚባሉ አነጋገሮች በደንብ ህገ መንግስቱን ካለመረዳት የሚመነጩም አሉ። ህገ መንግስቱና ሌሎች ህጎች ደግሞ ያላቸውን ግንኙነት ካለማየትም የሚመነጩ አሉ። በዚህ ሳቤ ማየት ጠቃሚ ነው። ተማሪዎቻችን ተማሪ እንዲመስሉ እንፈልጋለን። በጸጉራቸው ብቻ አይደል፣ በባህሪያቸው፣ በእንቅስቃሴያቸው፣ በኑሮ ወይነታቸው ተማሪ እንዲመስሉ እንፈልጋለን። ተማሪ ሲቪክ ነው በተፈጥሮ ህገ መንግስታዊ ጉዳዮችን አይጋፋም። ይሄ ሲቪክ ማድረግ ተማሪው ህገ መንግስታዊ ጉዳይ አይጋፋም። በዛ ቢታይ በሚቀርብላቸው ሰዓት ግን የተሰጠው መልስ አጭር መልስ ነው። የተሰጠው መልስ ሌላ ጥያቄ በጣም ብዙ ጥያቄዎችን የሚያስነሳ ነው። እኛ አስፈላጊ ሲሆን የተማሪዎችን ህገ መንግስታዊ መብት መገደብ እንችላለን እና በዚህ ምክንያት ከልክለናል የሚል ይዘት ያለው ምላሽ የዩኒቨርሲቲው ፕሬዚዳንት ዶክተር ሳሙኤል ክፍሌ ሰጡ። ለተጠየቀው ጥያቄ አጥጋቢ አልነበረም፣ በቂም አልነበረም፣ ውይይትም አልነበረም። ጀስት አንድ ጥያቄ ቀረበላቸው፣ ያን ምላሽ አስቀመጡ። አሁንም ሌላ ሰፊ ጥያቄ በተማሪው መካከል ተነሳ። እንዴት ነው አንድ ተቋም እንግዲህ ዩኒቨርሲቲ ሚንስ አዲስ አበባ ዩኒቨርሲቲ ሚንስ የሆነ ያክል ሄክታር ነው 10 20 30 40 አንድ ተቋም እንዴት ነው ህገ መንግስታዊ መብትን ፓርላማን ተላልፎ ህገ መንግስትን አልፎ ፓርላማን ተላልፎ እንዴት ነው ሊገድብ የሚችለው አንድ ተቋም? ስለዚህ ተቋማቱ በሙሉ እየተነሱ ከዚህ በኋላ በፈለጉ ሰዓት የፈለጉትን ህገ መንግስታዊ መብት መገደብ ይችላሉ ወይ ሰብአዊ መብቶችን መገደብ ይችላሉ ወይ? ያን አስቀምጦ አሁንም ያ ሌላ ቅሬታ ፈጠረ ተማሪው ጋር። እንዳልኳችሁም ደግሞ ደብዳቤው ወደ ተማሪው ጋር በሚመለስበት ሰዓት ከፍተኛ የሆነ ቅሬታ ፈጠረ። በዚህ መሀል አሁን እየጠቀስነው ባለው ሂደት አላውቃችሁም ያለው ዩኒቨርሲቲ ለሙስሊም ተማሪዎች ብቻ ብሎ ረመዳን 22 ወር 23 ላይ የኢፍጣር መድረክ አዘጋጀ። እንደ ሙስሊም ተማሪ ነው አሁን ኢፍጣሩን የጠራው። በፊት ላይ ሙስሊም ተማሪ የሚባል ነገር አላውቅም ብሏል። በዚህ መሀል ተማሪው አኩርፎ ነበረ። እንዴት ምን ማለት ነው? ፊርማችንን ፈርመን የአይዲ ቁጥራችንን አስቀምጠን ደብዳቤ ስናስገባ ውይይት ብለን
አላቃችሁም ያ ተማሪዎች አይደላችሁም በዚህ ሙስሊም በሚል ስብስብ አላውቃችሁም ያለ ዩኒቨርሲቲ እንደገና ሙስሊም ተማሪዎች ብሎ ኢፍጣር ፕሮግራም አዘጋጅቻለሁ። ፒቲሽኑን የተሰበሰበው ፒቲሽን የተፈረመው ሙስሊም ተማሪ ወንዱም ሴቱም 1141 ተማሪ ነው የፈረመው። ያን ያለን ዩኒቨርሲቲ እንዴት ነው ኢፍጣር ብሎ ይፈራል? ከ3000 በላይ ሙስሊም ተማሪዎች አሉ ይኖራል ፎርስ ያንን ብሎ ኢፍጣር መድረኩ ላይ አብዛኛው ተማሪ አልተገኘም፣ ብዙ ተማሪ አልተገኘም። ግን በሰዓቱ የዚህ ችግር ሰለባ የነበሩ እህቶች እስቲ በዚህ አጋጣሚ ካገኘናቸው ሂደን እስቲ እንጠይቃቸው ብለው ለመጠየቅ ሄዱ። ከሄዱ በኋላ ያገኙትን አካል ጥያቄ አለን፣ መልስ እንፈልጋለን፣ ውይይት እንፈልጋለን ብለው ለመጠየቅ ሞከሩ። ለዚህ መታወቂያ የእናንተ መታወቂያ የትም ቦታ አይሄድም። መታወቂያውን እናገኛለን። እኛ እናንተ ላይ አንድ ችግር እንዳይደርስ እናንተ ደግሞ እኛ የምንለውን ነገር መስማት ይገባል። ለዚህ ምንድን ነው ነገ ዛሬ ወደ ዶርማችሁ ተመሳሳችሁ ግቡና ነገ በጋራ ስልጣን ተነጋግረን መታወቂያችሁን የምታገኙበት የጠየቃችሁን ጥያቄ ደግሞ የትምህርት ቤቱ የሚመለከተው አካል ካለ መጥቶ እናንተ ጋር መነጋገር ስላለበት ትምህርት ጋር ተነጋግረን ነገ እንዲቀርብ እናደርጋለን። ለዚህ ጊዜ ቁመን ግን ቁመን እናገኘው ለኛው እያንዳንዱ ሰው የተባለ ሰው መፈጸም ለዚህ ትምህርት ቤት የጠራ ምክንያት ይሆናል። ለዚህ ምንድን ነው ልታወጣ ነው የተፈለገው? አይዲያቸውን መስዋል በተጨማሪነት በዚህ ሰዓት መጥቶ ጥያቄያችሁን የሚቀበል አስተዳደር የለም ብላችኋል። ስለዚህ ጠዋት እናንተን እናቀርብላችኋለን ብላችኋል አይደለ? የምታቀርቡበትንም እድል እናመቻቻለን ብላችኋል። እስካሁንም ያያችሁት ተማሪ በትዕግስት ምንም ነገር ሳይፈጠር ነው ጥያቄያችንን እናቀርባለን እያለ ያለው ማለት ነው። የሰላም ጉዳይ ለእኛ ተውትና ጠዋት ላይ እኛም ጥያቄያችንን ማቅረብ እንፈልጋለን። በዚህ ሰዓት መምጣት አይችልም ብላችሁ የምታስቡ ከሆነ ማለት ነው። ስለዚህ አይዳችንን አሁን መልሱልን። ጠዋት ስንት ሰዓት እንምጣ? ፕሬዝዳንት ኦፊስ ላይ ይሄ ስንት ተሰብስቦ ማለት ነው። እሱ የጋራ ተነጋግረን የምትል ያለውና አንተ አይደለ የእሱ ጉዳይ አይደለም እኮ የአንድ ሰው ጉዳይ አይደለም። ግለሰብ ቢመጣ በጋራም ብትመጡ አንድና አንድ ሰላም እንፈልጋለን ትላለህ አይደል? ሰላም ፈላጊ ከሆነ አንድ ሰው በቂ ነው። ከዚህ በፊት መጥተን ነበር። እኛ ችግር እንዲፈጠር አንፈልግም። ለዚህ ጠየቃችሁ ጥያቄ ካለ ትምህርት ቤት መጥቶ ለእናንተ መልስ መስጠት ግዴታ ነው። እኛም ከእናንተ ጋር መጨቃጨቅ መጣላት አይደለም እንትን አይደለም። እናንተ ወደ ዶርማችሁ ተመለሱ። የተማሪ ተወካይ አለ ከእናንተ ጋር መጥቶ ጠይቅ። አላውቅም ብለዋል። አዎ ምንም ችግር የለም። እኛ ነን ያለነው። አዳምጠኝ፣ እኛ ነን ያለነው። በዛን ሰዓት ትምህርት ካገኘ ዲኑ ምን እንደምን ለእናንተ ቀርብና እነሱ ከመጡ በኋላ የጋራ እዚህ ላይ የምትነጋገርበት የምትወያዩበት ሜዳዎች መመቻቸት ያስፈልጋል እንጂ አሁን እዚህ ቆመን ከሰላም ላይ አይነት ነገር ሊመጣ ምን ፋይዳ የለውም። ምን መሰለህ ኮማንደር ማለት ነው ይሄ ጥያቄ አሁን በሁለት ሳምንት ወይ ደግሞ በአንድ ቀን የተፈጠረ ጥያቄ አለ። ይሄን ጥያቄም ደግሞ ለመጀመሪያ ጊዜ የምናቀርበው በዚህ መልኩ አይደለም። ከ2017 ጀምሮ ፕሬዝዳንት ኦፊስ ሄደን አወያዩን ብሎ ከመጠየቅ ጀምሮ ደብዳቤ ያላስገባንበት ከብልጽግና ቢሮ ጀምሮ የሃይማኖት ተቋማት ጉባኤ፣ የእስልምና ከፍተኛ ጉዳዮች ምክር ቤት እንዲሁም ደግሞ የተለያዩ ተቋማትን ደብዳቤዎችን አስገብተናል። ከዛም ባለፈው የተለያዩ አቅርበው እንዲያወያዩ ብዙ ነገሮችን አድርገናል። ግን አናቃችሁም፣ ይህንንም ጥያቄ አንቀበልም ነው እያገኘን ያለነው መልስ ማለት ነው። እዛም ነው ይሄ ተማሪ በምታዩት መልኩ አግሬሲቭ ሆኖ እዚህ ቆሞ ያለው ማለት ነው። እኛም አሁን እያልን ያለነው እናንተ በተወካዮቻችን ጋላችሁ ምንም ጋራንቲ የለንም፣ ተወካዮች የሉም ነው እያሉት ያለው። እኛ አናቃችሁም ነው እያሉ ያለው። ያንን ደግሞ በምንም አይነት መልኩ
በእርግጠኝነት ወይም ደግሞ ጋራንቲ መውሰድ አንችልም። ስለዚህ ይሄ የምታዩት ተማሪ የሁሉም ጥያቄ ነው። የሁሉም ጥያቄ ስለሆነ ነው እዚህ የቆመው ማለት ነው። ስለዚህ ይህንን ጥያቄ ነገውኑ ልጆች እዛው ያቀርባሉ ነው። ሌላ አዲስ ነገር የለም ማለት የሰላሙ ጉዳይ በእኛ ኃላፊነት አለ። እዚህ ሰላም የሚፈልግ ማንም አካል የለም። አሁን ግን አይዲያችንን ስጡን። አይዲያችንን ከሰጣችሁን በሰላም እንበትናለን። የነገውን ደግሞ የነገውን አንተ ያልገባ እኮ ነገር አለ። ያልገባ ነገር ምንድን ነው? የቀጣይ ተወካይ እሱን ብቻ እናወራለን ሳይሆን የነገ ቦታ ወይም ከነገ ወዲያ የት ተሰብስባችሁ አለቃውን የዚህ ግቢ ፕሬዝዳንቱን ይሁን ምክትሉን ቦታው የት እንዲሆን ስንት ሰዓት ላይ አንድ ሰው ነው መጥቶ የሚያመቻች እዚህ ማረጋችን ስለዚህ ነገ ጠዋት አንድ ሰው መጥቶ ቦታው ሰዓቱ አንተ ነግሮ አንተ ደግሞ ብዙዋን ካወረድክ በኋላ ከእነሱ ጋር እንድትገናኙ እናመቻቻለን ነው። እንግዲህ ለምሳ አሁን ስልክ ያነሳሉ ብለን ተስፋ እናደርጋለን። አመራር ሲባል ሁሉም ሰዓት ጥያቄ ያለ በስልክ አናግራቸውና ሰዓቱን ቦታውን አንድ ሰው ወይም ሁላችንም ጉዳይ እኮ አንድ ሰው ነው እንዴ ጉዳይ ቅድም ነግሯቸዋል። ይህን ነገር ማቅረብ ተጀመረ ረጅም ጊዜ ሲቀጥል ደግሞ በዚህ ጉዳይ ላይ ተማሪው ይህንን ነገር በተወካዮች በኩል እንዲያገለግለን በህጋዊ መልኩ ፊርማ አሰባስበን አስገብተን ያንንም ተማሪዎች ውክልና እንዲሰጡ ዩኒቨርሲቲው ፈቃደኛ እየሆነ ያለ 1141 ተማሪ ፊርማ ተርሞ ያስገባበት አልቀበልም ብሎ መልሶብናል ዩኒቨርሲቲ። እኛ እንጠይቃችሁ እኮ ስለዚህ አሁን ተወካይ በዛ በፊትሽን በህጋዊ መልኩ እንትን ብለን ያለውን ተወካይ ቀላል ነው። አሁን እኛ የምንፈልገው ጠዋት ሰዓትና ቦታው ነገሩ ይሄ የሚማርም አለ ህግ የምትማሩ እድሜው ከ18 ዓመት በላይ ናቸው። በደንብ ታውቁ። አንደኛ ህጋችን ምን ይላል የሚለው አንደኛ ተሰብስቦ ጥያቄ ተጠየቁ እስካሁን ማለት ነው። ተወካይ ወይ 3 ወይ 4 ሰው ይመረጣል። እናንተ በምታውቁ ነከሬ ይሆናል ጥያቄያችን ሊመለሱ ይችላል የሚባለው አማካኝነት የዚያ ቅጽ ይገባል። ብለዋል እኮ ኦልሬዲ ተወካይም ቢካልስ ተወካዩን እምቢ ብለዋል እኮ ተወካዩን አልቀበልም ብለዋል። ጤነኛ ተማሪ መታወቅ የተባለ ያለውና ጭቅጭቅ እና ከእናንተ ላይ ጭቅጭቅ ነገ ተወካዮቻችን ያዘጋጁ እነሱ አማካኝነት ያጋገርቡ ያቁ የሚያገኘው ከዚህ ውጭ ግን የአካባቢ ላይ ለዚህ ሁሉ ፕሮሚስ የምንገባበት አካሄዳለሁ በአካሄዱ መሰረት ነው የሚሄደው። ስለዚህ አሁንም እዚህ እንትና ምሳሌ ምንድነው አሁን ከእኛ ጋር መጣላት እና አስቀድመን የምናገረው ወደ ዶርማችሁ ሂዱ መሰረት ያልኩትን ነገር ነገ ተፈጽሞ ፌደራል ፖሊስ እንጂ አደረገን አይነት ነገር ማምጣት አለበት። አሁን ዳይሬክት ወደ ዶርማችሁ ሂዱና ነገ የተባለ መሰረት የተወካዮቻቸው አማካኝነት ያጣቸው ያደርጋል። እኛ ባለ እኔ ባለ ሌሎችም ባሉበት እንዲተደረጋ ከዚህ ውጭ ግን እነሱ ምንም የተቆጣጠረ ነገ ይሄድ የሚደረግ ዋስትና ምንድን ነው? ያለምንም ይችላል ያቆንጆ እናንተ ነው እዚህ የቆምነው እየነገርኩ ነው። ነገ መሆን ያለበትን ነገር እናደርጋለን ብሏል። እኛም ማታምኑ ከሆነ ሌላ ጉዳይ ቅሬታቸውን መከፋታቸውን ለመግለጽ ሞከሩ።
ዛም የነበሩት አካላቶች የልጆቹን መታወቂያ ካርድ ቀሟቸው ምናምን የሆነ ያክል ነገር ትንሽ ግብግብ ተፈጠረ። የኋላ ኋላ ሌሎችም ወንድሞችም መተው ለረጅም ሰዓት ስንጠይቀው የነበረ ጥያቄ ነበረና ለዛ ጥያቄ መልስ እንፈልጋለን አወያዩን አሏቸው። እዛው የተገኘውን አጋጣሚ ሁሉ ለመጠቀም ይሞከራል ሲባል በሰዓቱ መሽቷል፣ የሥራ ሰዓት አይደለም፣ ነገ አርብ ጁምዓ እናወያያችኋለን፣ ስለዚህ ተበተኑ ተባለ። አርብ ጁምዓ ማለት ጥሩ መች ነው? ሐሙስ ማለት ነው። ከዛ ያው እንደዛ ሲባል ያው ተማሪው ተበተነ። ጁምዓን ውይይቱን መጠበቅ ያዘ። ጁምዓ ውይይቱን መጠበቅ ሲያዝ ውይይት ብሎ የሚጠራ አካል ጠፋ። ያወያያችኋል ተብሎ ደግሞ በነበረው ምሽት ላይ የተገለጸው ፕሬዚዳንቱ ነበር። የገለጸው አካል ሌላ አካል ነው፣ ግን ያወያያችኋል ያለው ፕሬዚዳንቱ ነው። ሶ ተማሪው ዳት ኢዝ ዘ ኬዝ ጁምዓን እናወያያችኋለን ብለዋል፣ ለመወያየት እንሄዳለን አሉ። ግን ለመወያየት ሊካሄድበት ታሰበበት ሰዓት አይ ዛሬ ፕሬዚዳንቱ የሉም፣ ውይይቱ ለሌላ ቀን ይዘዋወር፣ ግን የፈለጋችሁት ውይይት ነው፣ መፍትሄ ነው፣ ውይይትና መፍትሄ እስከሆነ ድረስ ይሄን እንቀበላለን ብለው ከአዲስ አበባ የጸጥታ ቢሮ የመጡ ሰዎች፣ ከብልጽግና ጽሕፈት ቤት እንደዚሁ የመጡ ሰዎች ያንን ቃል ገብተው ለተማሪ ተወካዮቹ ተመለሱ። ተማሪውን ተበተነ። ሳይጸድቅ ጀመርን። አሁን ጸድቆም ደግሞ እየቀጠለ ፈለገው ውይይት ነው። ኦፍ ኮርስ አወያዩን መፍትሄ ስጡን ነው። እሺ በዚህ መሀል ሰኞ የተጠበቀውም ቀን ሲመጣ ያው አናወያይም ተብሏል ተባለ። ቃል ገብታችሁልን አይ እንደዚህ ሙስሊም ተማሪዎች የሚል ስብስብ አናቅም፣ የሙስሊም ተማሪዎች ተወካይ የሚባል ነገር አናቅም፣ ስለዚህ ልናወያያችሁ አንችልም የሚል ምላሽ ቃል በገቡልን ሰዎች በኩል ተላከ። ያ ሲሆን አሁንም ተማሪው ጋር ከፍተኛ ቅሬታ አለ። ይህንን ጉዳይ በመያዝ በዚህ ልክ የደረሰ በደል፣ በዚህ ልክ የደረሰ የመብት ጥሰት እየደረሰብን ነው። እነዚህ ሰዎች፣ እነዚህ አካላት፣ እነዚህ አመራሮች ጥያቄያችንን ለማዳመጥ እንኳን ራሱ መድረክ እየሰጡን አይደለም። ስለዚህ ጠይቁልን፣ አቤት በሉልን፣ በማይሆን መስመር እየተካሄደ ነው ብለው እንደገና ዘመቻ አሁን እስከ ዛሬ ሰዓት ድረስ ወደ ሁሉም ሚዲያ ከኢቢሲ ጀምሮ ፋናን ጨምሮ አዲስ ሚዲያ ኔትወርክ፣ አርቲስት ቲቪ፣ አልጀዚራ፣ ሪፖርተር ከዚህ በፊት የተካሄደበትን በሙሉ ደብዳቤ የተካሄደበትን ሁሉ ሂደት የተጠየቀውን ጥያቄ እየደረሰ ያለውን በደል በሙሉ በሚዘረዝር መልኩ የችግሩ የመጀመሪያ ደረጃ ሰለባ የሆኑ እህቶች ወደ የሁሉም ሚዲያ እየሄዱ ማስተጋባት ጀመሩ። ጠይቁልን፣ በቃ ይሰማ ነው፣ ድምጻችን ይሰማ ነው። ፐብሊክሊ ምክንያታቸው ምን እንደሆነ ወጥተው ማብራራት አለባቸው። ድምጻችሁን አንሰማም አይነት ነው። ያንንም የማድረግ ደግሞ ግዴታ አለባችሁ እንደ ሚዲያ። ቢኮዝ ዩኒቨርሲቲውም የጋራ ሀብት ነው፣ የሀገር ነው። ሚዲያዎቹም በተመሳሳይ የሀገር ናቸው። ሁሉም የሚያገለግለው ህዝብን በፍትሃዊ መልኩ በእኩልነት ለማገልገል ነው የተቋቋሙ። ስለዚህ ያን አድርጉ እያሉ ተማሪዎች እነዚህ አካላት ጋር በሙሉ ለመሄድ ሞከሩ። በተመሳሳይም መጅሊስም ጋር እንደዛው ተሰባስበው ሄደው እስካሁን ድረስ ምንም አይነት የለም። ከዚህ በፊት የመጅሊሱ ፕሬዚዳንት ሀጂ ኢብራሂም በሂጃባችን አንደራደርም በሂጃብ ጉዳይ ላይ የሚል አንዳንድ ነገሮች እንትን ብለው ነበረ። ምናልባት አሁን መጅሊስ ላይ ግን በደብዳቤ የመጣን ደብዳቤ ጠቅሶ ለሚመለከተው አካል መንቀሳቀስ እንደ ሙስሊም ውክልና መንቀሳቀስ አለበት አይደል? ግን አሁንም ድረስ መጅሊሱ ምንም አይነት ደብዳቤም አይጽፍም። በምላሽ ደረጃ ቤቱ ድረስ ሄዳችሁ ደግሞ አንጓጉታችሁ የአዲስ አበባ መጅሊስም የፌዴራል መጅሊሱ ምላሽ አልሰጠም አይደል? ምንም አይነት ምላሾች የሉም፣ የተሰጠ ምላሽ የለም። ሄደውም አላወያዩ። ሄደው ምንድነው የነዚህ ልጆች ጉዳይ ምንድነው መደረግ ያለበት የሚባል ነውስ? ሄደዋል። የት ሄደው አዲስ አበባ ዩኒቨርሲቲ አላወያዩ። ለእናንተ የሚሰጧችሁ መልስም የለም። ያ እንዴት መሰለ፣ አሁን ከመጅሊስ ጋር በተገናኘ
ዛሬ እንደ አዲስ አበባ ዩኒቨርሲቲ ሳይሆን ከዛ በፊት ከ3 ከ4 ዓመት በፊትም በተመሳሳይ ለመሄድ የሞከርንባቸው ሰዓቶች ነበሩ። በተለያዩ ዩኒቨርሲቲዎች ችግር በሚፈጠሩበት ሰዓት በአቋም ደረጃ አሁን ለኛ በተቀመጠልን ጉዳዩን ላይ ካሉ አካላቶች ጋር በመወያየት በሀገር አቀፍ ደረጃ እንዲፈታ እናደርጋለን በቋሚነት ለሁሉም። ከ3 ዓመት በፊት አካባቢ ብሄርንበት ሰዓት እንደ ሙስሊም እንደ ኡማ እንደ ኢትዮጵያ ሙስሊም 48 ጥያቄዎች አሉ ለሀገራዊ ምክክር ኮሚሽን ያስገባ ናቸው። ከነዛ ጥያቄዎች መካከል አንዱ ይሄ ነው። ከትምህርት ጋር ከሙስሊም ተማሪዎች ጋር ከሂጃብና ከሶላት ጋር ያለው በዛ ጋር መስመር እናስይዛለን። ትንሽ ትግስት አድርጉና እዛ ጋር ያሉ ነገራቶችን ለማስተካከል ሞክሩ የሚሉ ምላሾች ይሰጡ ነበር። ጀነራል የሆኑ ምላሾች እንደ ሀገር ማለት ያ ይሄ መመሪያ ግን አዲስ አበባ ዩኒቨርሲቲ ውስጥ አይደል ራስ ገዝ ነው፣ ደንብ የውስጥ ደንብ ነው አይደል? ያ 3 ዓመት አልፎታል። በእነዚህ ባለፉት 3 ዓመቶችም ውስጥም የመጣ ለውጥ አላየንም። እንደ አዲስ አበባ ዩኒቨርሲቲ ይሄ ችግር ከተፈጠረ በኋላ በምናናገርበት ሰዓት እንዳልኩ ደብዳቤ ይገባል። ከገባ በኋላ ቀጠሮ ለመያዝ ይከብዳል። ተሄዶም ደግሞ የኛ አሚሮቻችን በሚያናገሩበት ሰዓት ያናክል ኮንክሉድድ የሆነ ነገር ላይ አይደረስም። በዛ ሂደት ዩኒቨርሲቲውን ለምንድን ነው በሙስሊም ተማሪዎች ላይ ይሄን እያደረክ ያለው? ወይ ሄደው ወይ ጠርተው አልተደረገም። የተደረገበት አግባብ የለም። ከ4 ወር በፊት እንዳስቀመጥከው አባታችን የመጅሊሱ ፕሬዚዳንት ሀጂ ኢብራሂም ቱፋ ያው በሂጃባችን በኒቃባችን አንደራደርም፣ ኒቃብና ሂጃብ ብሎ ማንም ሊለያይ አይችልም መፍትሄ መግለጫ አውጥተው ነበረ። ከዛ በኋላ ባለፉት 4 ወራቶች ውስጥ በተጨባጭ የተስተካከለ ያየነው ነገር አለ ወይ? እንደ ሙስሊም ተማሪ ያየነው ነገር የለም። አሁንም ተማሪዎቹ እየተሳቀቁ ነው፣ እየተሰቃዩ ነው። ያ ብቻ እኮ አይደለም። በዚህ ምክንያት እኮ ትምህርት የሚያቋርጡ ተማሪዎች እኮ አሉ። የአንድ ሙስሊም ተማሪ ዋጋው ስንት ነው? ምንድን ነው ያላቸው አማራጭ? ምንድን ነው የተውንላቸው መንገድ? ይሄ እኮ እንደ አዲስ አበባ ዩኒቨርሲቲ ብቻ ዲል የምናደርገው ጉዳይ እኮ አይደለም። ትግራይ አክሱም ልጆች መፍትሄ ይመጣላቸዋል፣ ከመፍትሄ ተደርሷል ተብሎ ፌሽታ ውስጥ የገባንበት ጊዜም ነበር። ስቲል ነው እነዛ ልጆች ከትምህርት ውጭ ናቸው። አሁን ጭራሽ ጥያቄውን ካነሳችሁ የሚል ጭራሽ ተቃውሞ እንወጣለን የሚል ነገር ነው እየሰማን ያለ። ጉንችሬ ላይ በተመሳሳይ ነው። በኒቃብ ምክንያት የነበሩ እህቶች ያ ሁላ ተማሪ ህይወትን ለማሸነፍ የጀበና ቡና ጀምረው ትምህርታቸውን ጥለው እስካሁን ድረስ እየተንገላቱ ያሉ ተማሪዎች በተጨባጭ አሉ። ሌላም ብዙ ቦታ ያለ ይሄ ችግር አለ። ለዚህ ችግር ጊዜያዊም ሆነ ዘለቄታዊ መፍትሄ ሊሰጥ የሚችል ነገር ባለፉት 4 ዓመቶችም ውስጥ ሆነ ባለፈው 4 ወር ውስጥ አላየንም። ይሄ እኛ ብቻ ሳይሆን እያንዳንዱ ሰፈር እያንዳንዱ ቤት ችግሩ ስላለ ሁሉም ኢትዮጵያዊ ሙስሊም ሴንስ የሚያደርገው ነገር ነው፣ የያዘው ነገር ነው፣ ያለበት ጉዳይ ነው። አሁንም እንደ አዲስ አበባ ዩኒቨርሲቲም ስንመጣ የተደረገ የተለየ ነገር የለም። ዩኒቨርሲቲው ሄዶ አሁን አካሄዱ ሄዶ ተማሪዎች ማስወጣት ማባረር እንደሚሆን ምስክር ናቸው የተመጡ እንትኖች ማለት ነው። ግልጽ ነው እኮ መመሪያ ወጥቷል። ያንን መመሪያ ለምንድን ነው መመሪያው ከወጣ በኋላ መመሪያው ወጥቷል፣ የተሸፈነችን አንዲት ሴት ለምንድን ነው ያላስወጡት? መመሪያው ወጥቶ ከጸደቀ ለምንድን ነው ሙስሊም ሴቶች የተሸፈኑ ንቃብ ተማሪዎችን ማገድ ያልተቻለው? ለምንድን ነው አልገባንም። አንደኛ ሪሊ ኢንቴንሽናቸው ምንድን ነው የሚለው ግን ስናይ የተሳካላቸው ጥቂት ነገር አለ። ኔጌቲቭሊ ካየ ነው ሙሉ ሙስሊም ተማሪ አሁን በዚህ ጉዳይ ቢዚ ነው። ትምህርቱን ትቶ ትምህርቱ ሙሉ ኮንሰንትሬሽን ሰጥተው እንኳን ባለፉት 10 ቀናቶች ውስጥ ለምሳሌ ወደ 15 ሚዲያዎች ዘንድ 30 እየተቀያየሩ 30 ገደማ የሚሆኑ እህቶች ዙረዋል፣ ሄደዋል። ክላስ ትተው ነው የሚሄዱት።
ካፌ ምግብ እያለፋቸው ነው የሚሄዱት። ለፈተና ማንበብ ሲጠበቅባቸው ያንን ፈተና ንባብ ሳያሟሉ ነው የሚሄዱት። ዛሬ ምን ተፈጠረ፣ ዛሬ ምን ተባለ፣ ዛሬ ምን ተደረገ፣ ምን ላይ ደረስን፣ መፍትሄ መች ነው የሚመጣው፣ መጅሊስ ምን አለ፣ ሰላም ሚኒስተር ምን አለ፣ ዩኒቨርሲቲ ውስጥ ምን አለ። ተማሪው ዴይሊ የሚያስብበት ጉዳይ ይሄ ነው። ትምህርቱን ሙሉ ኮንሰንትሬሽን እንኳን ሰጥተህ ተምረህ እንኳን አትችለውም። ዴይሊ አጥንተህ ክላስ ተከታትለህ ትምህርቱን በዚህ እንትን ውስጥ አይደለም። ስለዚህ አሁንም ሉዘር ኢቭን በዚህ እንቅስቃሴ ውስጥ ራሱ የሚፈልጉት የሙስሊሙን ተማሪ መጎዳት ነው። እየተጎዳ ነው። ያን ነገር አግኝተዋል። ነገ ምን ሊያደርጉ ይችላሉ? ዊ ዶንት ኖ ዴር ፕላን አናቅም። ግን አሁን ባለው አካሄድ የከፋ ነገር ያለው ነገር ይሄ ነው። አሁንም ኢንቴንሽኑ ወይ ደግሞ እዚህ መድረክ ላይ ቁጭ ብለን ስንወያይ ስናወራ ይሄው ነው ያለው። ሀፕን እያደረገ ያለው አዲስ አይደለም። 32 ዓመት 40 ዓመት ያህል ሙስሊሙ ጥያቄውን ያነሳል በተለያየ መንገድ። የእናንተ አሁን አካሄድ ስማርት የሆነ አካሄድ፣ ደብዳቤዎች ይጻፋሉ ምላሽ አይሰጣቸው እንጂ ያለመታከት ደብዳቤ መጻፍ፣ ያለመታከት ማድረስ፣ ፍሎውን ጠብቆ መብትን የመጠየቅ እንቅስቃሴ እየተደረገ ምላሽ ግን የለም ነው። ስለዚህ ለማህበረሰቡ ለተመልካቾቻችን ይሄን የማድረስ አይደለም የማድረስ ኢቭን እኮ አሁን ባለው አካሄድ ሳስቀምጥልህ ስለዚህ ጠይቃችኋል ተብሎ የተከሰሱ ተማሪዎች አሉ። አውርታችኋል። ስለዚህ አውርታችኋል፣ መድረክ ላይ አውርታችኋል ተብለው በዩኒቨርሲቲው ክስ የተከፈተባቸው ተማሪዎች አሉ። ሎክ እውነታውን አውርታችኋል በሚል አውርታችኋል። ያወራችሁት ወሬ ስም ማጥፋት ነው። ስለዚህ በዚህ ትጠየቃላችሁ ብለው መጠየቅንም ወንጀል አድርገው የከሰሱበት አግባብ ነበር። ኢቭን ማለት ነው። ኦኬ። እና አሁን እንትኑ እየተካሄደ ያለው መልስ ለመስጠትና ምላሽ ለመስጠት ሳይሆን እንቅስቃሴ እየተደረገ ያለው የመጣውን ነገር ተጭኖ ማዳፈን ነገር። ስለዚህ አሁንም መንገድ እየተፈለገ ነው፣ ጊዜ ነው እየተፈለገለት ያለው አይደለ? ለመጫንና ተማሪውን አባሮ ዘግቶ እንትን ለማለት ጊዜ ነው እየተጠበቀ ያለው እንጂ አሁንም እርምጃው እየተካሄደ ነው። ሙስሊሙ ደግሞ እየተበደለ በዚህ ቢዚ ሆኖ ከትምህርቱ ደግሞ ከስር ሸርተት እያለ እየወረደ ነው። አሁን ከሙስሊሙማ እናንተ የምትፈልጉት እንደ አዲስ አበባ ዩኒቨርሲቲም እንደ አገር አቀፍም ደረጃ ከኡማው ወይ ደግሞ ከማህበረሰቡ ከሙስሊሙም ከነን ሙስሊሙ ሲከለከል ነጠላው ኒቃቡም ነው እየተከለከለ ያለው። ጫናው የሚበዛው በሁለቱም መንገድ ብትሄድ ኒቃቡ ላይ በጣም የበረታ ነው የሚሆነው አይደለ? ስለዚህ ምንድን ነው የምትፈልጉት ነገር ምንድን ነው? በዚሁ አጋጣሚ ለማህበረሰቡ ማስተላለፍ የምፈልገው መልእክት ይሄ ነው የምትለው ነገር ካለ እናንሳ። አይ ቲንክ ጉዳዩ የማህበረሰቡም ነው። ያው ካለው ተጨባጭ አንጻር ማድረግ ያለባቸው ምንድን ነው የሚለውን ለማስቀመጥ ነው እንጂ አሁን በጣም መሰመር ያለበት ጉዳይ ሁላችንም እናውቃለን። በእናንተም ጊዜ በዚህ ምክንያት ብዙ ተማሪዎች ከትምህርት ቤት ተባረዋል። በጣም ብዙ ተማሪዎች በዚህ ምክንያት ብዙ ተማሪዎች ትምህርት ቤት አንገባም፣ ትምህርት ቤት የኛ አይደለም፣ በቃ እንደዚህ ከሆነ ብለው ወጥተዋል። ያኔም አሁንም እየተወጣ ነው። አሁን እንደውም በግድ ያስወጡ አሁንም ስቲል ነው አለ። የገቡትም ተማሪዎች ደግሞ ከትምህርት ተጨማሪ ለዚህ ጉዳይ መታገል፣ መጠየቅ፣ መንከራተት ግዴታቸው ሆኗል። ስለዚህ ልጆቻችሁ እየተጎዱ ነው። ዛሬ ዝም ከተባለ ይሄ ነገር ከዚህም ትውልድ አልፎ ለነገውም ተመሳሳይ ነገር ነው። ነገ የሚገባውም ተማሪ በተመሳሳይ መስመር ውስጥ ነው የሚያልፈው። ስለዚህ ይብቃ ነው በቃ። መቼ ነው ያበቃው? አሁን ያብቃ ነው በቃ። ያ ያበቃ ዘንድ ትኩረት በመስጠት ምንድን ነው መደረግ ያለበት? ምን አይነት መፍትሄ ነው መወሰድ ያለበት? መፍትሄው የሚሆነው እኮ አሁንም ማሰብ ያለባቸው አካላቶች ዳት ሚንስ መንግስት ነው በዋናነት። አጠር አድርጌ ለማስቀመጥ ያክል ተማሪ እኮ የለንም እንደ ሀገር። 12ኛ ክፍል ከተፈተነ ተማሪ መካከል እኮ 3%፣ 4%፣ 5% የሚያልፍበት ዘመን ላይ ነው ያለ ነው።
በዛ ጥረት ውስጥ ያለፉ እንቁ ልጆችን ዩኒቨርሲቲ ከገቡ በኋላ አታስቸግሯቸው። ማስቸገር ይጎዳል። ሌላ ማንንም አይደለም፣ ሀገር ነው የሚጎዳው። በስንት ጥረት 12 ዓመት በሙሉ የተማሩ ልጆችን የሀገር ሀብት ፈሶባቸው ነው እኮ የተማሩት። ትምህርት ቤት ተገንብቶላቸው፣ ዩኒፎርም እየተገዛላቸው፣ ደብተር እየተገዛላቸው፣ የቤተሰቡ ወጪ፣ ለመምህር ደሞዝ እየተከፈለ እኮ ነው የተማሩት አይደል? በመንግስት ትምህርት ቤት ውስጥ ያን በሚማሩበት ሰዓት ግን ዛሬ የለበሱትን ልብስ ለብሰው ነው እየተማሩ ያሉት። ያን ሆነው ከበጡ በኋላ አታምክኗቸው ነው በቃ። ይሄ ፕራይመሪሊ እንዳለመታደል ሆኖ የመጅሊስ የሙስሊም ተማሪ ጉዳይ ሆነ እንጂ ስለዚህ ጉዳይ እኮ ፕራይመሪሊ መጨነቅ ያለበት ትምህርት ሚኒስቴር ነው። የሀገር የራሱ ተማሪዎች እኮ ናቸው። ለነዚህ ተማሪዎች ምቹ ሁኔታ ፈጥሮ ብቁ ማድረግ የሱ ኃላፊነት ነው፣ ሌላ የማንም አይደለም። አሁንም እንዳለመታደል ሆነ እንጂ እነዚህን ተማሪዎች ብቁ ማድረግ ከትልቅ ደረጃ ማድረስ ሁኔታዎችን አመቻችቶ የአዲስ አበባ ዩኒቨርሲቲ ኃላፊነት ነው፣ ሌላ ማንም አይደለም። እዛ ቦታ ላይ የተቀመጡ አመራሮች እዛ ቦታ ላይ የተቀመጡት ለተማሪዎች ሁሉን አቃፊ የሆነ መድረክ አዘጋጅተው የማይረብሽ መድረክ አዘጋጅተው በብቃት ማሰልጠን፣ ማስተማር፣ ማፍራት ነው። ሶ ሌታስ በቃ ወደ ሴንሳችን እንመለስ፣ ወደ ግንዛቤ እንመለስ። ቆም ብለን ቅድም በተለይ የአንድ ሙስሊም ተማሪ ዋጋ ስንት ነው የሚለው በጣም ኢንተረስቲንግ ነው። ተማሪ እኮ የለንም አይደል? የአንድ ተማሪ ዋጋ ስንት ነው? የአንድ ሙስሊም ተማሪ ደግሞ ዋጋው ስንት ነው? በዛ ልክ ማሰብ፣ በዛ ልክ መሰፋትና መጨነቅ ያስፈልጋል መልእክታችን። ይሄ ከሆነ በኋላ የነዚህን ልጆች መብት የሚያከብር መመሪያ ይውጣ። ይሄ ሃይማኖታዊ መብታቸው ነውና ይሄን ነገር መተግበር ክልክል አይደለም። በእነዚህ ልጆች ላይ ጥቃት የሚፈጽም አካል ተጠያቂ ይሆናል የሚል መመሪያ ያውጣ። ትምህርት ሚኒስቴርም ይሄንንም ጉዳይ መመሪያ ያውጣ ስፔሲፊካሊ እንደ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ። ምክንያቱም ውርደት አይደለም፣ ይሄ ፍትህ ነው፣ ነፃነት ነው፣ ስለ መብት ጉዳይ ነው። ቢዮንድ ዳት ደግሞ እንዲህ አይነት ነገራቶች መስመር ሲያልፉ እንደ ሴቶች ለሴቶች ሁሉ የተቋቋመ የሴቶችና ማህበራዊ ጉዳይ ሚኒስቴር አለ። ሴት ሙስሊሞች ሲበደሉ አይመለከተውም ወይ ነው? ደብዳቤ ገብቶለት እኮ አይደለም መሄድ ያለበት። ባይዘው ወይ ደብዳቤ ግን አስገብተናል፣ ምን ተፈጠረ፣ ምን ሆናችሁ፣ ምን ተነካ ብሎ የመጠየቅ ግዴታ አለበት። ሰላም ሚኒስቴርም በተመሳሳይ ከሃይማኖት ጉዳይ ጋር የተያያዙ ነገራቶችን ዲል የማድረግ ኢቭን የሃይማኖት ጉዳዮች ክፍል የሚል ዲፓርትመንት አለው። ሰላም ሚኒስትር ኃላፊነታቸው ነው። they have to do that የመስራት ግዴታ አለባቸው። ሰብአዊ መብት ኮሚሽን ያው የሰብአዊ መብት ይሄንንም ያጠቃልላል። ይሄን ከግንዛቤ ውስጥ አካተው ስፔሻሊ ደግሞ መጅሊስ የተቋቋመው ለመሰል ጉዳዮች ነው። የሙስሊም ተማሪዎችን መብት እንዲያስከብሩ የሙስሊሙን ኡማ መብት እንዲያስከብሩ ነው የተቋቋሙት። በሀገር ውስጥ እኩልና ፍትሃዊ የሆነ ተጠቃሚነት እንዲኖረን፣ መብታችን እንዲከበር፣ ነፃነታችን እንዲከበር ፍትሃዊ በሆነ መልኩ እንድንገለገልና እንድናገለግል በዚያ ሂደት ውስጥ የሚፈጠርን ክፍተት ለመድፈን ነው የተቋቋመው። ለዛሬው ትውልድ ስንል፣ ለነገው ትውልድ ስንል፣ ለአላህ ስንል ይህን ጉዳይ መጨረሻ እናብጅለት። በቃ የመጨረሻ ይሁን፣ የመጨረሻ መልእክት ማሜ። እንግዲህ ያው እዚህ ድረስ መጥተህ የሙስሊሙን ያላችሁበትን ደረጃ የሄዳችሁ የነበራችሁበትን ነገር በወረቀትም ይዘህ ደብዳቤ የገቡ ደብዳቤዎቹን ይዘህ ስላስረዳህም በአላህና ያው በሙስሊሙ ማህበረሰብ ስም አመሰግናለሁ። ይሄ መድረክ ደግሞ ከዚህ በኋላ የተለያዩ መድረኮች አዘጋጅተን እዛችሁ መድረኮችን ይሄንን ነገር በደንብ ለሚመለከተው ለሚገባው ሰው እንደምናደርስ ያው ተስፋ አደርጋለሁ። እንግዲህ ተመልካቾቻችን በነበረን ቆይታ ፍሬ ሀሳብ እንደያዛችሁ በጣም ተስፋ አደርጋለሁ። በሌላ እንግዳ እኔ ሙባረክ ከማል በሙባረክ ፖድካስት የምመለስ ይሆናል። እስከዛው ድረስ ሳምንቱ ጥሩ እንዲሆንላችሁ እየተመኘው ሰብስክራይብ ማድረግ፣ ሼር ማድረግ እንዳትረሱ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።